የዚህ ዓለም ገንዘብ ግብዝ ነው። ገደል አስገብቶ ይመለሳል እንጂ ሰላም አይሰጥም። ለዚህ እኮ ነው በሚያልፍ ዓለም የማያልፍ ፈጣሪን አለማጣት፣ በሚሞት ስጋችን የማይሞተውን አምላክ አለማጣት፣ በሚፈርስ ስጋችን ዘላለም ሕይወትን አለማጣት፣ በሚያልፍ መልካችን ሰማያዊ መልክን አለማጣት፣ በምድራዊ ቤታችን ሰማያዊ ቤትን አለማጣት፣ በምድራዊ ዘራችን ተመልከቱ፣ ዘር እየቆጠርክ ስትበላላ ትኖራለህ። በእውኑ እግዚአብሔር ለማን ነው የተወለደው? ለአፍሪካውያን ነው የተወለደው? ለኢትዮጵያውያን ነው የተወለደው? ለአሜሪካውያን ነው? ለካናዳ ነው? ለጀርመን ነው? ለእንግሊዝ ነው? ለቱርክ ነው? ለየትኛው ሀገር ነው? አንድ እግዚአብሔር ለዓለም ከተወለደ ዘር እየቆጠርክ የምትበላላ ምን ልትመልስ ነው ኋላ? እኔ ዘር ስቆጥር መሸብል ይትለው። ስለዚህ ተመልከቱ፣ ከተቀነጠሱ ከሄዱ በኋላ የማትቀጠል ህይወት አለች። አንድ ጊዜ ካለፈ የማይገኝ ተመልከቱ፣ መብራቱን አጠፋዋለሁ። መብራት የተባለው እድሜ ነው። እድሜ ከተቆረጠ አይቀጠልም። በሚያልፈው እድሜ ለምን የማያልፍ ዘመን ታጣለህ? በሚሞት ስጋ ለምን የማይሞት ነገር ታጣለህ? በሚያልፍ ንጉስ ለምን የማያልፍ ንጉስ እግዚአብሔርን ታጣዋለህ? በሚጠፋ ሆድህ ለምን የማያልፍ የክርስቶስን ስጋና ደም ትተህ ትኖራለህ? በሚፈርሰው ቤትህ ተጎልተህ ለምን ቤተ ክርስቲያን መምጣትን ትቀራለህ? ቤትህ የተጎለትከው እንዳይመስል መንግስተ ሰማያት የሚያስገባ ከእግዚአብሔር ጋር የኖርክበት ነው። ስለዚህ ተመልከቱ፣ ፍትህ ይግባኝ የሌለበት ዘመን አለ። ፍትህ ይግባኝ የሌለበት ጊዜ አለ። ፍትህ ይግባኝ የሌለበት መመለስ አይቻልም። በፍጹም መመለስ አይቻልም። አረ እንደው ልጆችን አላስተማርኩም መመለሳችን በቃ ጨርሰሃል። እስራኤል ጠገቡ አንድ ሰሞንና ጥጋባቸው በጣም ሲበዛ ሙሴ እንግዲህ እንዳትናገረን እግዚአብሔር ራሱ ይናገር እንጂ ደግሞ አሉ። ወይ ጉድ! ጉራው ሰው አሁን እኮ ቀጥታ ነው እኔ የምነግረው ይላል። እስኪ ሞክርሽ ሞክር እንግዲህ ሆነልህ ማለት ነው። ቀጥታ ነው ለኢየሱስ ኃጢአቴን የምናዘዝ የምን ካህን ነው አለ። ኧረ እባክህ እንዲሁ እኮ አይጣሉና ጠገቡና ቀጥታ እግዚአብሔር ነው እንዲያናግረን የምንፈልጋለን። እግዚአብሔር ምን አደረገው? ሙሴ ና ዝም ብለህ ህዝቡን ያዝና ወደ ተራራ ወጣ፣ ስራ ትሰራለህ አለዋል። እሺ እግዚአብሔር ህዝቡ እንዳይጠፉ ስለሚፈልግ ቸርነቱ እስራኤል 3 ቀን ባላንጽዋ አደረጉ። ሴት ከወንድ ወንድ ከሴት ተለዩ። ሰውነታቸውን ታጠቡ፣ ፀጉራቸውን ተላጩ፣ ጥፍራቸውን ቆረጡ፣ እግረ ደብር አስቀመጣቸውና ሙሴ ተራራው ላይ ወጣ። በዛ ሙሴ ከእግዚአብሔር ጋር ሲነጋገር 40 ቀን ቆይቶ ቂላን ከሙሴ ከፊቱ ላይ ያለው ብርሃን እስራኤል እግዚአብሔር መስሏቸው እንደ ቅጠል ረገፉ፣ እንደ ሻሽ ተነጠፉ፣ እንደ ግንድ ተረበረቡ። ምን አሉ መሰላቸው? ኧረ አይጣል ነው እንግዲህ እግዚአብሔር አይናገረን፣ ኧረ ሙሴ ይናገረን አሉ። የሚያናግራቸው ሙሴ ነው። እግዚአብሔር እንደፈቀደና እግዚአብሔር እንደወደደ መጠን የምንማማርበት የትምህርታችን ርዕስ ናዝራዊ የሚል ይሆናል። እስኪ ናዝራዊ በሉ። ናዝራዊ ይባላል በሉ። ምናልባት አላላችሁልኝም ይመስለኛል። ዝም ላድርገው እንድትሰሙኝ። ምንድን ነው ያላችሁት? እናንተ ጠንክራችኋል። በዛ አካባቢ ምሳ ነው እራት ነው መክሰስ ማን ይባላል? ናዝራዊ ይባላል ብለን የትምህርታችንን ርዕስ እናነሳለን። ሁላችሁም እንደምታውቁት ቅድም ነበራችሁ አይደል? እዚህ ሲነበብ ወንጌሉ ባልናገርም ችግር የለውም ለማለት ፈልጌ ነው፣ ግን ልናገር አይደል? የቅዱስ ማቴዎስ ወንጌል ምዕራፍ 2 ቁጥር 23 ላይ ነው ከመ ይትፈጸም ዘተብሂለ በነቢይ የተባለው ይደርስ ይፈጸም ዘንድ ናዝራዊ ይባላል። እምግብፅ ጸዋዕክዎ ለወልዴ ለክብረ ቅዱሳን በከመ ይቤ ዖዝያን ብለው ሊቃውንቱም ወስደውታል። ነቢያትም ትንቢት ተናግረዋል። እና ባጭሩ ናዝራዊ ማለት ምን ማለት ነው የሚለውን አይተን ትምህርታችንን እንጠቀልላለን ማለት ነው። የምንማማረው ስለ ምንነት ነው? ናዝራዊ ስለመባል ማለት ነው። ሁላችሁም እንደምታውቁት መጀመሪያ እንግዲህ እንረፈው ናዝራዊ የሚባል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። እስኪ በሉ ጌታችን በሉ፣ አምላካችን። እሺ ምናችን? ከዛ ረሳችሁት? መድኃኒታችን በሏል። ከዛስ እሱ ምን ይባላል? ጥያቄ፣ ኢየሱስ ምናችን ነው? መልሱልኝ እንጂ ረስታችሁታል። ጌታችን በሉ እንጂ። እሺ ከዛስ? አምላካችንን ረሳችሁታ። በደንብ መያዝ አለብን። ይሄን እንድንይዘው ያስፈለገበት ሌላ ምንም ምክንያት የለውም። የምናምነው ማንን ስለሆነ ነው?
እሱ ራሱ ኢየሱስ ምናችን ስለሆነ ነው? አምላካችን ስለሆነ ማለት ነው። ስለዚህ ምንድነው ጌታችን በሉ እስኪ። ከዚህ በኋላ ደግሞ ያልጠይቃችሁም ካላዛችሁ ችግር የለውም። ጌታችን ከዛስ ምናችን ከዛ ምናችን ከዛ ምናችን እሱ ምንድነው? ምን ይባላል? እሺ ናዝራዊ ይባላል። ከመግባታችን በፊት አንድ ነገር እናያዝ። የምናምነው ማን ነው? በሉ ኢየሱስ ክርስቶስ በሉ እንጂ። ቅዱስ ጳውሎስ የዕብራውያንን መልእክት የጻፈበት አንድ ምክንያት አለው። የዕብራውያንን መልእክቱን የጻፈበት ከአይሁድ ክርስቲያኖች ከአይሁድ አመኑና ሲያምኑ ቢጽ ሐሳውያን የሚባሉ እነዚህ ውሸታም ወንድሞች ማለት ነው ሲተረጎም፣ እነሱ ተነስተው ክርስቶስን ፍጡር እያሉ ለቱ ስብሐት ክብር ይግባውና ማስተማር ያዙ። እንደዛ እያሉ ማስተማር ሲይዙ ተመልከቱ። ምእመናኑ በጣም አሁንም መያዝ ያለብን አንድ ነገር አለ። አንድ ነገር ምንድነው? አቋማችን እንደ ሸምበቆ እንዳይሆን መጠንቀቅ ማለት ነው። እንደምን እንዳይሆን? የሸምበቆ አቋማ ወዴት ነው? ወደ ነፈሰበት ማለት ነው። ወደ ነፈሰበት ደህና አድርጎ የሚናገር ሰው ሲመጣ፣ የሚዘምር ሰው ሲመጣ፣ ጎርፉ ሲጥለቀለቅ ወደ ነፈሰበት የማይሄድ ነው ክርስቲያን። እና እነዚህን ክርስቲያኖች እነዚህ ቢጽ ሐሳውያን የሚባሉ ገብተው አሳቷቸው። ምን ብለው ነው ያሳቷቸው? ክርስቶስ የዮሴፍ ልጅ ነው፣ ሎቱ ስብሐት ክብር ይግባውና አምላክ አይደለም ነቢይ ነው እያሉ ማስተማር ያዙ። ሲይዙ ተመልከቱ። ቅዱስ ጳውሎስ በዘመኑ ለነበሩ ምዕመናን የማጽናኛ መልእክትና እንደዚህ ያለ ካዱት ሰዎች መልስ ይጽፋል። ምን አሉ መሰላችሁ? ነቢይ ነው ሲሏቸው ምን አሉ መሰላችሁ? እነሱ እሺ ምንም ይሁን ወደ ኦሪት መመለሱን እንመለስ፣ የምናመልከውን ማን እንበለው የሚል ጥያቄ ጠየቁ። እስኪ በሉ የምናመልከውን በሉ ማን እንበለው? የምናመልከው ማን ነው? አይደለም እንደሱ በሉ አይደለም ያልኳችሁ፣ ጌታችን በሉ። ከዛስ ምናችን? ከዛ ምናችን? እሱ ምንድነው? ናዝራዊ ይባላል። በደንብ ያዙልኝ። መመለሱን እንመለስ፣ ወደ ኦሪት እንሄድ፣ ግን የምናመልከውን ማን እንበል የሚል ጥያቄ ሲጠይቁት ቅዱስ ጳውሎስ ለነሱ መልስ ጻፈ። የምናምነውን የምንለው ምን እንለዋለን? ወልዱ እንለዋለን። እስኪ በሉ ወልዱ በሉ። ወልዱ ማለት የሰው ስም አይደለም። እሺ በብዙ ነገር ወበብዙ መክፈል ታይዳ እግዚአብሔር ላበዊነ በነቢያቲሁ እምትካት ወበዳሪሰ መዋዕል ነገረነ በወልዱ ዘረሰዮ ወራሴ ለኩሉ። ይሄ 6 እርከን አለው። እሱን አልተረጉምም። ባጭሩ መናገር የፈለኳትን ብቻ ተናግሬ ነው የምሄደው ማለት። ይሄ 6 እርከን ማንኛውም ቢነሳ ይችን ካወቃችሁ እስከ ዕለተ ምጽአት ድረስ ክርስቶስን በማመን ጸንታችሁ ትኖራላችሁ። ስለዚህ ተመልከቱ። የምናምነው ማን ነው? እንደ ነቢያት ነው ሲሉት አይደለም፣ እንግዲያውስ በነቢያት አድሮ ትንቢት የተናገረው ነው አላቸው። እሺ እንግዲያውስ የምናምነው ማን ነው ሲሉት ወልዱ በመጨረሻው ቀን እግዚአብሔር አብ በልጁ ሆኖ በልብ የታሰበ ሐሳብ በቃል እንደሚነገር አብ የዓለምን ድነት የፈጸመበት የአብ ልጁ ቀዳማዊ ቃል ልጁ ነው። የምናምነውን የምንለው ወልዱ ነው። ወልዱ ማለትም የእግዚአብሔር ልጅ ማለት ነው። ሰው የሚወልደውን ሰው ከሆነ ሰው የሚወልደው ሰውን ከሆነ እግዚአብሔር የሚወልደው እግዚአብሔርን ነው። የምናመልከው ኢየሱስ ክርስቶስ እግዚአብሔር ነው አላቸው። ማን ነው ኢየሱስ ክርስቶስ? በሉ እግዚአብሔር በሉ እንጂ። አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ እንደምታውቁትም ተመልከቱ። ምን ተብሏል መሰላችሁ? ያ የምናምነው በመጨረሻው ዘመን ሰው የሆነ የእግዚአብሔር ልጅ ነው፣ እኛም በሱ አለን አለ። የምናምነው የማን ልጅ ነው? የእግዚአብሔር ልጅ በሉ እንጂ። የእግዚአብሔር ልጅ ማን ነው? ራሱ እግዚአብሔር ነው። ለዚህ ነው ቅዱስ ጴጥሮስም አንተ ተመልከቱ፣ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ አንተ የሕያው ባህሪ የእግዚአብሔር አብ ልጁ ሕያው ባህሪ የማትለወጥ የአብ ቃሉ ልጁ እግዚአብሔር ራስህ የእግዚአብሔር ልጅ ነህ ብሎ የመለሰለት። ለዚህ ነው ተመልከቱ ቅዱስ ዮሐንስ በወንጌሉ ሲጽፍ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይም ሲናገር ቃል በመጀመሪያም ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ያም ቃልም በቀዳማዊ እግዚአብሔር ዘንድ ነበረ አለ። ተመልከቱ፣ 2 እግዚአብሔርን አነሳ። ወልድ ኢየሱስ ክርስቶስ በባህሪ አባቱ በአብ በባህሪ ሕይወቱ በመንፈስ ቅዱስ ህልው ነው ለማለት ነው። እንምጣ። የምናመልከው ማን ነው? በሉ እግዚአብሔር በሉ እንጂ።
ማን እንበለው? መልአክ እንበለው አሉት። አይ አይደለም። እዛው ምዕራፍ 1 ላይ ወበእንተ መላእክት ውሰይቤ ተመልከቱ። ስለ መላእክትስ ተመልከቱ። አኮኑ መላእክት መንፈስ እሙንቱ መላእክት የሰው ልጆች ሕይወትን ይወርሱ ዘንድ መዳንን ያገኙ ዘንድ የሚላላኩ ናቸው ተብሏል። ወበእንተ ወልዱ ውሰይቤ መንበርከ እግዚኦ ለዓለመ ዓለም ስለ ልጁ ምን ብሏል አለ? ዙፋን የዘላለም ዙፋን ናት ብሏል። ከመላእክ እንደዛ ተመልከቱ። ለመኑ እመላእክት ይቤ እማመ ኮነ ዓለም ተመልከቱ። ዓለም ከተፈጠረ ጀምሮ ለመላእክት አንተ ልጄ ነህ ያለው አለ ወይ? የለም። አንተ ልጄ ነህ ያለው መልአክ ያለው ፍጡር ከሌለ እንግዳውስ ወልድ ማን ነው ስትለኝ የእግዚአብሔር ልጅ እግዚአብሔር ነው። ተመልከቱ። ወበእንተ መላእክት ውሰይቤ ተመልከቱ። መላእክት መንፈስ አላቸው እንጂ ወበእንተ ወልድ ውሰይቤ መንበርከ እግዚኦ ለዓለመ ዓለም። ስንት እግዚአብሔር አለ? አንድ እግዚአብሔር። እስኪ በሉ አንድ እግዚአብሔር በሉ። ስንት ዙፋን አለ? ስንት መንግስት አለ? አንድ መንግስት አለው፣ አንድ ዙፋን አለው። እንግዲያውስ ያ መንግስት ያ ዙፋን አንድነትን የሚያሳይ ከሆነ ወበእንተ ወልድ ውሰይቤ መንበርከ እግዚኦ ለዓለመ ዓለም ስለ ልጁ ዙፋን የዘላለም ዙፋን ናት አለ። ተመልከቱ። የዳዊት ዙፋን 40 ዘመን ነው። የሰሎሞን ዙፋን 40 ዘመን ነው። ዳዊት እስከ ሰሎሞን፣ ሰሎሞን እስከ ሮብዓም ነው ቢነግሱም። ተመልከቱ። ከዳን እስከ ቤርሳቤህ ነው። የልጁ መንግስት የወልድ የመንግስቱ ስፋት ግን ተመልከቱ። መንግስቱ ሰፋኒት ወምኩናኑኒ ለትውልደ ትውልድ መንግስቱ ለዘላለም የሆነች አንድ ንጉሥ አለ። እርሱም እግዚአብሔር ነው። እርሱ ማን ነው? የእግዚአብሔር ልጁ ወልድ ኢየሱስ ክርስቶስ ነው። ራሱን የገለጠልን የተመሰገነ ይሁን። የምናመልከውን ማን እንበለው? ከነቢያት እንዳንዱ እንበለው? አይ አይደለም። ለምን? ከነቢይ ተመልከቱ። የነቢይ ስጋ ብትበላው ያመሃል፣ በደሙ ብትታጠብ በሽታ ያሳድርብሃል። እንግዲያውስ ማን ነው ሲባል ወልዱ ማን ነው? እሱ መድኃኒታችን ነው። እሱ ማን ነው ተመልከቱ ሲባል የእግዚአብሔር ልጅ እግዚአብሔር ነው። ለምን? ከነቢያት ራሱን ያዳነ የለም። ከነቢያት ከዲያብሎስ ግዛት ነፃ የወጣ የለም። ከነቢያት ዓለምን ያዳነ የለም። አረ ማዳኑ ሲቅር ተመልከቱ። ለራሱም የዳነ የለም። ሙሴ ቢባል በምድረ ናባው ቀርቷል። ኢያሱ ቢባል ተስፋ ያደረጋትን እመቤታችንን እያየ ሞቷል። ዳዊት ቢባል ሞቷል። ከነቢያት ራሱን ያዳነ ማን አለ? ሊቃውንት የተረጉሙት ዘያድኅኖሙ ለሕዝቡ እምኃጢአቶሙ ምስጢሩንም ንባቡንም ተናገረ አሉ። ዘያድኅኖሙ አለ የሚያድን። ተመልከቱ። የባሕርይ አምላክ መሆኑ ፍጡር ራሱንም ማዳን አይቻለው። እሱ ግን የባሕርይ አምላክ ስለሆነ ዘያድኅኖሙ ሕዝቡንም የሚያድን ከምናቸው ሲባል በኃጢአት ከመጣባቸው ፍዳ። እርሱ ማን ነው? ጌታችን በሉ። አምላካችን መድኃኒታችን ኢየሱስ ክርስቶስ። እሱ ማን ይባላል? ልመጣ ነው እሱ ጋር። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ። አሁን እንያዝ። ጌታችን ክርስቶስ አሁን በደንብ ያዙልኝ። የክርስትና እምነት መገለጥ ነው። እስኪ በሉ የክርስትና እምነት በሉ። ምንድን ነው? አመክንያዊ አይደለም። አመክንያዊ መልስ የሚመለስላቸው ቁሳዊ ለሆኑ ሰዎች ቁሳዊ መልስ ሊመልስ ይችላል። ክርስትና መገለጥ ነው። በደንብ ያዙልኝ። ክርስትና ምንድን ነው? በደንብ ንገሩኝ እንጂ እግዚአብሔር ያለ ምንድን ነው የኖረው? በሉ ያለ ዘመን። እስኪ በሉ ያለ ዘመን በሉ። እግዚአብሔር ያለ ምንድን ነው የኖረው? ያለ ጊዜ። ያለ ጊዜ በሉ። አያችሁ፣ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ አለ። ተመልከቱ። መጀመሪያ የሌለውን እግዚአብሔር መጀመሪያ ያለ አንተ ማወቅ አትችልም ካልተገለጠ። መነሻ የሌለውን እግዚአብሔር መነሻ ያለ አንተ በተሰጠች በዚች በትንሽ ጭንቅላት አስበ መዝለቅ አትችልም። ለምን? እግዚአብሔር ያለ ዘመን የኖረ ነዋ። ያለ ዘመን የኖረውን በዘመን ማሰብ አትችልም፣ ራሱን ካልገለጠ ማለት ነው። ስለዚህ ተመልከቱ፣ የክርስትና እምነት መገለጥ ነው። እስኪ መገለጥ በሉ። አሁን ልንገራችሁ። አብ ወልድን ወለደው። እስኪ በሉ አብ በሉ። ወልድን ወለደው። የምናምነው ወልድ ነው። የምናምነው በአብ ነው። የምናምነው በመንፈስ ቅዱስ ነው። ይሄ ምንም ማጋራት አይደለም፣ እነግራችኋለሁ። አብ ወልድን ወለደው። ሲወልደው ያለ ጊዜ፣ ሲወልደው ያለ ዘመን፣ ሲወልደው ሳይቀድመው ያላችኋል። ይወልደዋል፣ አይቀድመውም። የወለደው ያለ ጊዜ ነው። አብ ወልድን ወለደው እንጂ አብ አይወለድም፣ አይሰርጽም።
ወልድ ከአብ ሲወለድ ያለ ጊዜ ያለ ዘመን ተወለደ እንጂ አይወልድም አይሰርጽም። ያለ ጊዜ ነው። መንፈስ ቅዱስ ከአብ ሰረጸ። ከአብ ሲሰርጽ ያለ ጊዜ ያለ ዘመን ሲሰርጽ አብ አይቀድመውም፣ ወልድም አይቀድመውም። ወልድ አብ ሳይቀድሙት መንፈስ ቅዱስ ከአብ ሲሰርጽ ያለ ጊዜ ያለ ዘመን ሰረጸ። መንፈስ ቅዱስ ተቀይሮ እንደ አብ አይወልድም፣ እንደ ወልድም አይወለድም። ለዘላለም መንፈስ ቅዱስ ሆኖ ይኖራል እንጂ። እስኪ በሉ ያለ ጊዜ በሉ ተወለደ። ያለ ጊዜ የተወለደውን ልደቱን ኢይክል ሥጋዊ ተመልከቱ። ይባ ማእከለ አብ ወልዶ መንፈስ ቅዱስ ሥጋ የለበሰ ሰው ተመልከቱ። እግዚአብሔር ሕልውና ውስጥ ገብቶ መመርመር አይቻለውም። እመረከብናሁ ለእግዚአብሔር ለዘይትረከብ እማይጸጽነ እበዮ ይላል ቅዱስ ኤጲፋንዮስ። የማይገኘውን እግዚአብሔርን አገኘነው ብንል ክብሩን አሳነስ ነው። ለምን? አንተ አስልተህ የምታውቀው ከሆነ እግዚአብሔር አይደለም፣ ሂሳብ ነው ማለት ነው። አንተ አስልተህ ካወቅከው ምኑን እግዚአብሔር ከሆነ ምኑን እግዚአብሔር ሆነው? በዘመን የምትኖር አንተ እግዚአብሔርን ከለካው ምኑን እግዚአብሔር ሆነው? መለካት አይቻልም። ክርስትና የመገለጥ እውቀት ናት እንጂ የምን እውቀት ናት? ያ ተመልከቱ፣ ያ ቀዳማዊ እግዚአብሔር ከዘመን አስቀድሞ የነበረው እግዚአብሔር በዘመን ራሱን ለፍጥረታቱ ገልጧል። እግዚአብሔር ያንን መገለጥ ነው የምናምነው። አሁን ላምጣችሁ ወደ ወንጌል። እየሰማችሁ ነው? የምናምነው ማን ነው? እስኪ ጥያቄ ልጠይቃችሁ። እሱን አመክንዮ ላይ አንድ ነገር ተናግሬ ወደ ትምህርት ይዣችሁ እገባለሁ። ምንድነው መሰላችሁ? ክርስትና በሉ ሁላችሁም የምን እውቀት ናት? የምን ሃይማኖት ናት? ምንድነው እምነታችን? ምንድን ነው? የማስላት ሳይሆን የመገለጥ ነው። እግዚአብሔር ራሱን የገለጣት መንገድ ናት እንጂ ሰው በምክንያት ፈላስፋ ተሰብስቦ አንድ ሲደመር ሁለት እንደዚህ ከሆነ እንደዚህ ከሆነ እንደዚህ ብሎ ቆርጦ የቀጠለው እምነት የለም። እግዚአብሔር የገለጠው እምነት ነው ያለን። ለዚህ እኮ ነው ተመልከቱ፣ የቅዱስ ማቴዎስ ወንጌል ምዕራፍ 3 ላይ ክርስቶስ ሲጠመቅ ወናሁ ተርኅወ ሰማይ ይላል። ተመልከቱ፣ እነሆ ሰማይ ምን አለ? ንገሩኝ እንጂ ምንድን ማለት? በሰማይ ይዘጋል ይከፈታል። ምንድነው? ምስጢር ተገለጠ፣ የማይታይ ታየ። ተመልከቱ፣ አሁን በደንብ አስታውሱ። ሥላሴን ሶስት ብለን በደንብ ያዙልኝ። እኛ የምንለው እንዲህ ነው፣ በአካል ሶስት በመለኮት አንድ ነው። ስንት አምላክ ነው ያለን? በሞት የነገሩ ሶስት አምላክ የለንም በፍጹም። እንደዚያ ሶስቱ አምላክ ነው የምታመልኩ? አይ ጌታ አናመልክ፣ ምን አትልፉ፣ በቃ ዝምብላችሁ። ሶስት የሆነ ነገር ሁሉ አንድ አይሆንም እንዴ? እሱም በአመክንዮ እናሳያለን። መገለጡን ነው መጀመሪያ መያዝ ያለብን። ስለዚህ ተመልከቱ፣ ወልድ የአብ ልጁ ነው፣ አብ የወልድ አባት ነው። አሃ ወልድ እስከሚወለድ ድረስ አብ ልጅ አልነበረው የሚል ጅል ከመጣ ደግሞ ቃል ከልብ ይገኛል በሉ ሁላችሁም። በየት ነው የሚኖረው? ከዚያ በልብ በሉ እንጂ ይኖራል አይደል? ለጽፉ ስትሉ አልጻፍም ይላል የለም አይልም። በልብ የኖረው ቃል ተጻፈ እንጂ ቃል ፈጠርን አላልንም ነው። ያ የአብ ቃል የነበረው ወልድ ኢየሱስ ክርስቶስ ሰው ሆነ። ተመልከቱ፣ አብና መንፈስ ቅዱስም ሰው ያልሆኑት ለዚህ ነው። የመጻፍ ግብር ያለው ቃል ነው እንጂ ልብ አይጻፍም። ቃል ነው እንጂ ሕይወት አይጻፍም። አብ አይወለድም። ለምን? የመወለድ ግብር ያለው ወልድ ብቻ ነው። አንተ እንኳን መጻፍ የሚችለው ቃልህን ነው። ቃልህን እንጂ ልብህን መጻፍ አችልም። ልቀርጸው ነው እንዲያርግ እሱ ልብ አይደለም ጌታዬ። ልብህን መጻፍ አችልም፣ ሕይወትህንም መጻፍ አችልም። መጻፍ የምችለው ቃልህን ነው። ስለዚህ ተመልከቱ፣ ያ የነበረው የአብ ቃል ሰው ሆነ። ሰው ከሆነ በኋላ ያ እምነታችን ሲገለጥ ተመልከቱ፣ ማቴዎስ ወንጌል ምዕራፍ 3 ላይ ወልድ ሲጠመቅ አብ ለምን የመጣ ይመስላችኋል? የኔን ቃል ነው እንዴ የዮሴፍ ልጅ የሚሉ ለማለት የምወደው የማፈቅረው ልጅ እርሱ ነው፣ ወሎቱ ስምዕዎ፣ እርሱን ስሙት፣ ለመስዋዕትነት የመረጥኩት። ከአብ ጋር አለው ሲላችሁ ዳህራዊ ነህ አትበሉት። የአብ ቃል ነኝ ሲላችሁ፣ የአብ ልጁ ነኝ ሲላችሁ የዮሴፍ ልጅ ነህ አትበሉት። አምላክ ነኝ ሲላችሁ ነቢይ ነህ አትበሉት። ለማለት አብ የኔን ቃል ነው እንዲህ ፍጡር ያለው ብሎ ብቅ አለ ማለት ነው።
ከዛ መንፈስ ቅዱስ ደግሞ ተመልከቱ የባሕሪ ሕይወቱ ነውና ተመልከቱ መንፈስ ቅዱስ ደግሞ ወርዶ በአምሳለ ርግብ አረፈ። ከሌሊቱ 10 ሰዓት ላይ ክርስቶስ የተጠመቀው ለአይሁድ መልስ ለማሳጣት ነው። ለምን እርግብ ከሌሊቱ 10 ሰዓት አትነሳም? እንቅልፋም ናት ማለት ነው። ከዛ መንፈስ ቅዱስ መሆኑ በዚህ ይታወቃል። መንፈስ ርግቧ ናት የመጣችው ሊል ይችላል አንዳንድ ሰው። አይደለችም። ከሌሊት 10 ሰዓት የተነሳችው ርግብ ሲያሳየኝ የለም። ስለዚህ መንፈስ ቅዱስ ምን አለ? የኔን ቃል ነው እንደ ሕይወት ፍጡር የሚሉ ለማለት መንፈስ ቅዱስ ወርዶ በአምሳለ ርግብ ራሱ ላይ ተቀመጠ። ስለዚህ ተመልከቱ ክርስትና የምን ሃይማኖት ናት? በሞት ንገሩኝ። የመገለጥ አያችሁ፣ ወልድ የማን ቃል ነው ማለት ነው? ለካ የአብ ቃል። ስለሱ ስንማማር መጀመሪያ መያዝ ያለብን ሰው ሆነ ለማለት ይሄን ስለሆነ ነው። ያዙልኝ እሺ። አጠር አድርጌ ወደ ነገር ይወስዳቸዋለሁ። ከዚያም በኋላ ተመልከቱ የቅዱስ ማቴዎስ ወንጌል ምዕራፍ 17 ላይ እንደምታውቁት ደብረ ታቦር ይዟቸው ወጣ። የት የወጣበት ምክንያቱ ተመልከቱ። የሕዝቡን ሐሜት ደቀ መዛሙርቱም ደብቀው ጌታን ማማት ይዘው ነበር። አንዳንድ ሰው እገሌ ነው ያለ እያለ የራሱን የሚያማሰው አልገጠማችሁ? እኔ ምንም አልነካው የሚል ማለት ነው። እና ሐዋርያቱ የሕዝቡን ይዘው ያሙታል ክርስቶስን አብረው ማለት ነው። ልክ አባ መቃርስ አድርገዋል። አንድ መነኩሴ ይቅር በሉኝ እሺ፣ መነኮሳትን ለመሳደብ አይደለም እንዳትወስዱት ተንኮለኛ ስለሆናችሁ ማለት ነው። እና አባ ታኦሚጦስ ይባላል። እቤቱ እያመጣ ሴት ያሳድራል። እቤቱ እያመጣ እና ተማሪዎች እየሄዱ አባ እቤት እያመጣ ሴት እያሳደረ ነው ያስወጡ። ይሄም መነኩሴ ግን እሳቸው በቅተው ያዩታል። ሴትዮዋ ስገባም ያያሉ፣ የሚሰሩትን ያያሉ፣ ስለበቁ ማለት ነው። ከዛ ሲሏቸው አይ ልጆች እሱ አያረግም ደግ ሰው እኮ ነው አሉ። ከዛ በኋላ አባ እንግዲህ እምቢ ካሉ ጎትተን ነው አደባባይ የምናመጣት ሲሏቸው ቆይ ልጅ እኔ ልሂድ እንግዲህ አሳሉ። በዛ ምን እንዳሉ ታውቃላችሁ? በሩ ጋር ሲደርሱ አሉ ማለት ነው። ምን እንዲላት ነው? እንዲደብቃት እንዳያፍር ማለት ነው። አያችሁ አይደል? የእኛ ሰው ዝም ብሎ አሁን ካቻ አይባልም። እውነቴን ነው። ሰው ቤት ዝም ብሎ ቁጭ እንዳለ ግጥም አይባልም፣ ነውር ነው። እሺ ተራቁቶስ ቢሆን ተብሎ ነው የሚከደው ማለት ነው። ጌታም እያንኮሻኮሸ ነው የመጣው አይደል? አዳም ጋር አይደል? አዳም ጋር ሲመጣ እያንኮሻኮሸ እንዲሁ ምን የመለኮት እግር አይረግጥም። ምኑን እናውቃለን? እናንተ ተመልከቱ እኮ ዜር እያንኮሻኮሸ ሲመጣ እኮ ያሳዝናል። አዳም እንዳይፈራ እያንኮሻኮሸ ቅጠሉን እንደው ወዴት ነህ አዳም እያለ እንደው እንደዚያ እያለ መጣ ዜር ራሱ። እና ሰው ቤት ሲሄድ ዝም ብሎ ዘብሎ ድርግም ሰው አሁን ማለት ነው በስመ አብ የሚያስብል ማለት ነው። እውነት አይከድም እንደዚህ አንኮሻኩሾ ምን ተብሎ ነው የሚከደው ማለት ነው። እና አንኮሻኩሾ ሄዱ። ለምን? እንዲደብቃት ብለው ኃጢአቱ በአደባባይ እንዳይገለጥ። ከዛ ገቡና ውጡና አንተ ቀጣፊ። ከዛ ምን አሉ መሰላችሁ? ግብት ሲሉ እሱ እንቅብ ይከርንባታል። እንቅብ አታውቁም ማለት እና የልብስ ማጠቢያችሁ ሳፋ ብላችሁ ያዙት። የከተማ ሰው እንግዲህ እንዲያ ብላችሁ ያዙ። ግድን ያደርግና ቁጭ ለዋለ አባ ግብት ሲሉ ነወር አባቴ ነወር ውጡ ቀጣፊዎች እናንተ ሴት አስገብቷል እያላችሁ ምንም ሴት የለ ቤት ውስጥ አሉና አስወጡ። እንዴት ነህ ይሉታል። አሁን እንዴት ነህ እንደው ያዝሙት ጠፋል አሉት። አዎ አባ አሁን ስሰግደው ሳነጉደው አለ እንደኛ ማለት ነው። እኛውን በቃ ላያችን ጻድቅ ነው ውስጣችን ከኔ ጀምሮ እንደዚያ ማለት ነው። እንደ ሳነጉደው በቃ እኮ ይገርሞታል አባ ስግደቱን አላቸው። አይ ልጅ አንተማ ደህና በቅተሃል፣ እኔ ዝሙት እየፈተን አስቸገረኝ እንጂ አሉት። ምንም ያልነካችሁን እኮ ለማስወጣት ተመልከቱ። ሌባን የሚባለው ይኸውላችሁ እንደው ሞባይል እዛ አሁን ሌባ ቢሰርቅ አያርገውና መድኃኒዓለም እንደው ያገኛችሁ አንተ የሰረቃችሁ ሳይሆን ወድቆ ያገኛችሁ ነው የሚባለው። ለምን የሰረክ አንተ ከተማ አላመጣም ቤቱን ነው ይዞት የሚሄደው ሞባይሉን ማለት ነው። ለምን በፈሊጥ ነው የሚነገረው ሰውና ፊት ለፊት ከነገራችሁት ምን አባ ይላል ማለት ነው። ሕፃን ልጅ ቢሆኑ ልኮ ነው አይደል? እና በፈሊጥ እሳቸው እኔ ኃጢአት እየፈተነ ሲሉት ቆይ በዚህ እንዳላደር ወደ ነገር ይሄዳል። ከዛ ሲነግሩት ተመልከቱ መጨረሻ ላይ እኔ ጻድቅ ነኝ እያለ ሲክበሰበስ ልጅ እግዚአብሔር ኃጢአትህን ሳይገልጠው ገልጠህ ተናገር አሉት። እየተክበሰበሰ ሲያስቸግር እምቅድመ ይክስት ብከ እግዚአብሔር ክስት አሉት። ተመልከቱ እግዚአብሔር ሳያዋርድህ ተናገር። ሁላችንም ያለተ ሞት ደርሶ ኃጢአታችን ሳይገለጥ እንናገር። ብትክበሰበሱት ባትክበሰበሱት ገዳም ነው የምገባ ባትሉት ቄስ እንትና እፈራለሁ ብትሉት እውነቴን ነው የምላችሁ በዓለም ሁሉ ፊት ከማፈር በአንድ ቄስ ማፈር ፊት ማፈር ይሻላል። በዚያውስ ላይ ቢናገር ባይናገር እናንተ ምን ጨነቃችሁ? ያወራ ከፈለገ ግን አይቻልም። ከነት ያሽራል ማለት ነው ማውራት የሰው ኃጢአት አይደል?
በቤተ ክርስቲያን ያሸናል። ግን እንደው አሁን ሰው ተመልከቱ ንስሐ አባቱ ጋር ደግ ትንሿን ኃጢአት ነው ንስሐ የሚገባው። አባ ይላል እንደው በግ ገመድ ሰርቄ የሚለውን ይገባል። ዶሮ ሰብሬ ይገባል። እንደው አንድ ብር አግኝቼ አስፋልት ይገባል። ትልቁን አይናገርም። ለምን ገዳም ነው የማራግፈው እያለ ማለት ነው። እንደዚያ የሚባል ጉዳጉድ የለ። እዛው ተናገሩ እዛው። ለምን አፈራችሁ ባይሆን ካህኑን አፈራችሁ ኃጢአት እንድትተው ማለት ነው። አይቻልም ሁለት ንስሐ አባት መያዝ። ሌላው ደግሞ ለመነኮሳት ኃጢአት ለምን እናስተዋውቃለን? ለማያውቁት ሰላም ባለበት ሀገር የተቀመጡትን አባቶች እንዲወጡ ለምንድን ነው የኃጢአት መስመር ምን ሆናቸው? ስለዚህ ተመልከቱ፣ እግዚአብሔር ሳይገልጥብህ ተናገር። እስኪ በሉላችሁ፣ እግዚአብሔር ሳይገልጥብህ በሉ። በሞት የነገሩኝ እንጂ እግዚአብሔር ተመልከቱ፣ በመላእክትና በሰው ፊት ሳይገልጠው ኃጢአታችንን አውጥተን እንናገር። ዛሬ በአንድ ሰው ፊት ብናፍር ይሻለናል፣ ኋላ በእግዚአብሔር ሰማያት ወምድር ፊት ከምናፍር። ዛሬ በሚሞት ካህን ፊት ብናፍር ይሻለናል፣ ኋላ ፍትህ በሌለው በእግዚአብሔር ፊት ከምናፍር። ዛሬ በዚህ ተዋርደን ኋላ አንድ ጊዜ ከገባን ይግባይ በሌለበት ቦታ ከምናፍር ከምንዋረድ ዛሬ መዋረዱ ይሻለናል። አንሰ እፈር ሰለስተ ግብራተ አቲ እምኔሆን ጻተ ነፍስ እምስጋዬ ወዳግም ቀዊም ቅድመ ፈጣሪ ወሳልስ ጻተ ፍትህ ላይሌ ይላል ቅዱስ ያዕቆብ ዘስሩግ። እኔ 3 ነገር እንፈራለሁ። 80 ዓመት ያህል 100 ዓመት ያህል እድሜ ሰጥቶኝ ከሞትኩ በኋላ 30 ደቂቃ አካሌን እየቆረጥኩ እንኳን እንድመጸውት ንስሐ እንድገባ ሰዓት ስጠኝ ብዬ ብለምነው እንኳን ሰዓት የማይሰጥበት ጊዜ ስላለ የነፍስ ከስጋዬን መለየት እፈራለሁ። አንድ ጊዜ ከልኩ በኋላ ተመልከቱ፣ ዛሬ መላ ዘመናችንን የሰጠን አምላክ ኋላ 30 ደቂቃ አይሰጠንም። አንድ ጊዜ ከድን መመለስ የለም። ቤቴን ላዘጋጀው የለም። የሰበሰብነው ሀብት እንኳን ለጠላት ነው የሚሆነው። ወያድጉ ለባይድ ብሎም ባለጸግነታቸውን ለከንቱ ይሰበስባሉ፣ ለማያውቁት ያከማቻሉ ተብሏል። ዛሬ ያከማቸነው ንብረት እንኳንስ ሁሉም ተመልከቱ፣ የለበስነውን ልብስ እንኳን አውልቀው ነው የሚያስቀሩት። ግናዥ ካልሰጠን አንድ ነጠላ እንኳን ተከትሎን አይሄድም። የዚህ ዓለም ገንዘብ ግብዝ ነው፣ ገደል አስገብቶ ይመለሳል እንጂ ሰላም አይሰጥም። ለዚህ እኮ ነው በሚያልፍ ዓለም የማያልፍ ፈጣሪን አለማጣት፣ በሚሞት ስጋችን የማይሞተውን አምላክ አለማጣት፣ በሚፈርስ ስጋችን ዘላለም ሕይወትን አለማጣት፣ በሚያልፍ መልካችን ሰማያዊ መልክን አለማጣት፣ በምድራዊ ቤታችን ሰማያዊ ቤትን አለማጣት፣ በምድራዊ ዘራችን ተመልከቱ፣ ዘር እየቆጠርክ ስትበላላ ትኖራለህ። በእውኑ እግዚአብሔር ለማን ነው የተወለደው? ለአፍሪካውያን ነው የተወለደው? ለኢትዮጵያውያን ነው የተወለደው? ለአሜሪካውያን ነው? ለካናዳ ነው? ለጀርመን ነው? ለእንግሊዝ ነው? ለቱርክ ነው? ለየትኛው ሀገር ነው? አንድ እግዚአብሔር ለዓለም ከተወለደ ዘር እየቆጠርክ የምትበላላ ምን ልትመልስ ነው? ኋላ እኔ ዘር ስቆጥር መሸብል ልትለው ነው? ስለዚህ ተመልከቱ፣ ከተቀነጠሱ ከሄዱ በኋላ የማትቀጠል ህይወት አለች። አንድ ጊዜ ካለፈ የማይገኝ ተመልከቱ፣ መብራቱን አጠፋዋለሁ። መብራት የተባለው እድሜ ነው። እድሜ ከተቆረጠ አይቀጠልም። በሚያልፈው እድሜ ለምን የማያልፍ ዘመን ታጣለህ? በሚሞት ስጋ ለምን የማይሞት ነገር ታጣለህ? በሚያልፍ ንጉስ ለምን የማያልፍ ንጉስ እግዚአብሔርን ታጣዋለህ? በሚጠፋ ሆድህ ለምን የማያልፍ የክርስቶስን ስጋና ደም ትተህ ትኖራለህ? በሚፈርሰው ቤትህ ተጎልተህ ለምን ቤተ ክርስቲያን መምጣትን ትቀራለህ? ቤትህ የተጎለትከው እንዳይመስልህ መንግስተ ሰማያት የሚያስገባ ከእግዚአብሔር ጋር የኖርክበት ነው። ስለዚህ ተመልከቱ፣ ፍትህ ይግባኝ የሌለበት ዘመን አለ። ፍትህ ይግባኝ የሌለበት ጊዜ አለ። ፍትህ ይግባኝ የሌለበት መመለስ አይቻልም። በፍጹም መመለስ አይቻልም። አረ እንደው ልጆችን አላስተማርኩም መመለሳችን በቃ ጨርሰሃል። ያክለክሙ ዘፈጋይክሙ ተመልከቱ፣ የተደሰታችሁ ደስታ ይበቃችኋል። ከዚህ በላይ እግዚአብሔር እውነቴን የምሬ ልንገራችሁ፣ እግዚአብሔር 1 ሚሊዮን ዘመን ቢሰጠንም ንስሐ ገብተን አንመለስም። ዛሬ ካልተመለስን ለምን መሰላችሁ? ዕለት ዕለት ኃጢአት እየሰራን ስንሄድ ልባችን እየደነደነ ነው የሚሄደው። ዛሬ ነው መመለስ ያለብን። ዛሬ ነው አልቅሰን እግዚአብሔርን ማረኝ ማለት ያለብን። ነገ እኛ አይደለም። ተመልከቱ፣ ነገ ሌላ ቀን ነው። ልንሞት እንችላለን። ከእግዚአብሔር እንደተለየን ከሄድን ወዴት ልንገባው ነው? ስለዚህ ተመልከቱ፣ ምን ስናደርግ ነው ቀኑ እየመሸ ያለው? ምን ስናደርግ ነው? ምን ተንኮል ስንሰራ ነው እየዋልን ያለነው? ስለዚህ ተመልከቱ፣ ዘመን ያልፋል። የማይመለስ ይግባኝ የሌለበት ቦታ አለው። መኪና ብትሰበስበው፣ ባለስልጣን ብትሆን፣ የቀበሌ ሊቀመንበር ብትሆን፣ የሀገር ጠቅላይ ሚኒስቴር ብትሆን፣
ከፈለገ እንደ በማርስ ላይ ተቀምጠ የዚያ ጠቅላይ ሚኒስቴሩን ከፈለገ ምንም አታተርፍ። ካለፈ ትናንት ያላለፈ ዛሬ ይሻላል። እውነቴን ነው የምላችሁ። ካለፈ ትናንት ማለት ካለፈ የትናንት ደስታ ያሁን ጥቂት መከራ ይሻላል። ካለፈ የትናንት እኮ ነው የምላችሁ። ከትናንት መብላት የዛሬ ከትናንት መጥገብ የዛሬ መጠነኛ መብላት ይሻላል። ከትናንት ኃይል የዛሬ ድካም ይሻላል። ዛሬ ነው ቀናችን። ነገ ምንም እንደሚሆን አናውቅም። እውነቴን ነው። አጠንክሬ የነገርኳችሁ ለዛ ነው። እግዚአብሔር ማስተዋሉን ያድለን። ማንኛውም ሊከተለን አይችልም። ባሌ የምወደው አይከተልሽም። የምወዳት ሚስቴ አትከተልህ። ለነገ የሚሆን ስራ ልጆች የምወዳቸው አይከተሉህም። ለአንተ ጠበቃ ሊሆኑ አይችሉም። ምክንያቱም አይደለም እግዚአብሔር ልጅ ስላለኝ ነው እንደዚህ ባለስልጣን የለም። በቃ እግዚአብሔር የተወለደው አንተም በመንግስተ ሰማያት ሊያነግስ ነው እንጂ በመሬት ሊያስቀምጥ አይደለም። ያቺ ዕድሜ ሳትቆረጥ ለንስሐ ያብቃን መድኃኒዓለም። አሜን በሉ እንጂ አሜን አትሉ? ስለዚህ ተመልከቱ፣ የሚቆረጥበት ጊዜ አለ የለም? መመለስ አለ የለም? ፍርድ ነው። ከዚያ በኋላ ፍርድ ነው አለ። የምፈራት የነፍስ ከስጋዬን መለየት ነው። ሌላው ቀርቶ እኮ ነው ተመልከቱ። ሌላው ቀርቶ አረ ጌታ ሆይ እባክህ እንደው አይኔን አውልቄ ለድሃ በሰጠው እንደው 5 ሰከንድ አትሰጠኝም? የለ አትመለስም። በቃ እውነቱ ይሄ ነው። መመለስ አችልም። ከሄድክ በኋላ ከተቆረጠ ተቆረጠ። አሁን ደግሞ እየሮጥን ያለነው እኮ ወደ ሞት ነው። ተመልከቱ። ሰው ከተወለደ ጊዜ አንስቶ እየሮጠ የሚሄደው ወደ ሞት ነው። ማንኛውም ሰው ያው እድሜያችን እየተቆረጠ ነው ማለት ነው። ምንድነው የሰራነው ነው? እግዚአብሔር እድሜ ለንስሐ ይስጠን። ሁላችሁም እጃችሁን አውጡ። ሁላችሁም አሁን ቀልድ የለም። በቃ ንስሐ ትገባላችሁ? አገቡ ምንድን እንገባለን በለዋል። ትገባላችሁ? በቃ ዛሬ ግቡ። አሁን አባቶቻችሁ ነገ ጠዋት እግዚአብሔር በሰላም ያሳደረን። በቃ ነገ ግቡና ከዚያ በኋላ ደግ ሰው ለመሆን ጀምሩ፣ ለመቁረብ ጀምሩ። ያንን ካደረግን ነው ተመልከቱ። እሺ ተውት፣ እኔ ወደ ነገር ልሄድ። በቃ እዚህ ጋር አደርኩ አይደል? ያንን ትቼው ማለት ነው። በቃ ወደዚያው እንሄድ። ሁለተኛው ምንድነው? ከእግዚአብሔር ምን ሲወጣ ማን ይቅርታ፣ ከማን ፊት ስቆም? በሞቴ ነገሩኝ። ከእግዚአብሔር ፊት በሉ እንጂ። አሃ ከእግዚአብሔር ፊት ሲሆን ድፍረት መስሏችሁ ነው? እንተዋወቃለን አይደል? እንተዋወቃለን። በቃ ምንም ችግር የለውም። አሁን ኢሚግሬሽን ልገቡ ቢሆን በቃ ጠዋት 11 ሰዓት ከሌሊቱ ተነስታችሁ በቃ እንዴት እንደው ምን ይላል እንተዛለ በዚህ ምን አለ በዚህ ይባላል ማለት ነው። አንድ ባለስልጣን ፊት ልትሄድ ስትል ማለት ነው ከእግዚአብሔር ፊት ነው የሚሄደው ማለት አለብን ማለት ነው። የምቆመው ከእግዚአብሔር ፊት ነው ማለት አለብን ማለት ነው። ለያውም እኮ ተመልከቱ፣ እሳት በፊቱ ከሚንቆረቆርለት ጌታ ፊት ነው የምትቆመው። አይላፋት መላእክት ከሚላላኩት ፊት ጌታ ፊት ነው የምትቆመው። ምንድነው ተመልከቱ፣ ዘይገስሶሙ ለአድባር ወይ ጠይሱ፣ ተራሮችን ሲዳስሳቸው ከሚጤሱለት አምላክ ፊት ነው የምትቆመው። አለትን እንደ ውሃ ከሚያቀልጠው አምላክ ፊት ነው የምትቆመው። እሳቱን እንደ ውሃ ከሚያቀዘቅዘው ፊት ነው የምትቆመው። መላእክት በክንፋቸው ጋርደው አንተን ማየት አይቻለንም ብለው እሳታዊ ባህሪው እንዳያቃጥላቸው በክንፋቸው ተሸፋፍነው ከሚቆሙለት ፈጣሪ ፊት ነው የምንቆመው። ማሰብ ያስፈልጋል። በእግዚአብሔር ፊት እቆማለሁ። እስኪ በሉ በእግዚአብሔር ፊት በሉ። ምን እላለሁ? በሞት ይሄን እንዳትረሱት። ሰነፍ ማለት ይሄን የረሳ ነው። በእግዚአብሔር ፊት እኮ እቆማለሁ። ደግ ነገርም ስታረጉ ነገ በእግዚአብሔር ፊት እቆማለሁ። ክፉ ነገርም ስትሰሩ እግዚአብሔር ይገልጠዋል። ማን ይገልጠዋል? በሉ ንገሩኝ። አሁን እንግዲህ እግዚአብሔር ሳይገልጠው ማን ግለጥ ነው? በሉ አንተው በሉ ንገሩኝ እንጂ። እሺ እግዚአብሔር ይግለጠው እናንተው ትገልጡት በሉ እንጂ። እግዚአብሔር ይቅጣን፣ እኛው ራስ ካህናት ይቅጡን። እስራኤል ጠገቡ አንድ ሰሞንና ጥጋባቸው በጣም ሲበዛ ሙሴ እንግዲህ እንዳትናገረን እግዚአብሔር ራሱ ይናገር እንጂ ደግሞ አሉ። ወይ ጉድ! ጉራው ሰው አሁን እኮ ቀጥታ ነው እኔ የምነግረው ይላል። እስኪ ሞክርሽ ሞክር እንግዲህ ሆነልህ ማለት ነው። ቀጥታ ነው ለኢየሱስ ኃጢአቴን የምናዘዝ የምን ካህን ነው አለ። ኧረ እባክህ እንዲሁ እኮ አይጣለው እናንተ ጠገቡና ቀጥታ እግዚአብሔር ነው እንዲያናግረን የምንፈልጋለን። እግዚአብሔር ምን አደረገው? ሙሴ ና ዝም ብለህ ህዝቡን ያዝና ወደ ተራራ ወጣ፣ ስራ ትሰራለህ አለው። እሺ እግዚአብሔር ህዝቡ እንዳይጠፉ ስለሚፈልግ ቸርነቱ
እስራኤል 3 ቀን ባላንጽዋ አደረጉ። ሴት ከወንድ ወንድ ከሴት ተለዩ። ሰውነታቸውን ታጠቡ፣ ፀጉራቸውን ተላጩ፣ ጥፍራቸውን ቆረጡ። እግረ ደብር አስቀመጣቸውና ሙሴ ተራራው ላይ ወጣ። ከዛ ሙሴ ከእግዚአብሔር ጋር ሲነጋገር 40 ቀን ቆይቶ ብቅ ይላል። ከሙሴ ከፊቱ ላይ ያለው ብርሃን እስራኤል እግዚአብሔር መስሏቸው እንደ ቅጠል ረገፉ፣ እንደ ሻሽ ተነጠፉ፣ እንደ ግንድ ተረበረቡ። ምን አሉ መሰላችሁ? ኧረ አይጣል ነው እንግዲህ እግዚአብሔር አይናገረን፣ ኧረ ሙሴ ይናገረን አሉ። የሚያናገራቸው ሙሴ ነው። እግዚአብሔር በቸርነቱ እንጂ አሁን ተመልከቱ፣ ካህኑ ስጋውን ይዘው እንዲህ አድርገው ሊያቀብሉ ተመልከቱ። እንዳላሳስተው እናንተው ትነግሩኛላችኋል። ምንድነው? ስጋው ለአማኑኤል አምላክነ ዘነስኦ ምግዝእተ ኩልነ ለቅዱስ ስጋ ነፍስ ወመንፈስ ብለው እንደዚህ ሊያቀብሉን ስጋውን ይዘው ሲመጡ እጃቸው እሳት ሰፍሮበት ብናይ እንቀርባለን ወይ ነው። እንኳን እግዚአብሔርን ተመልከቱ፣ የካህናት እጅ 10 ጣታቸው ሁሉ እሳት ሰፍሮበት ነው የሚታየው። ለምን? ስልጣን እግዚአብሔርን ስለያዙ የክርስቶስን ስጋና ደም ሲፈትቱ ከሱ ጋር ስለተዋሃዱ የካህናቱ እጅ ራሱ በእሳት ነው የሚታለሉ። ያንን ማየት ስለማንችል እኮ ነው አይናችንን ስውር አድርጎ ዝም ብለን ሳናይ እንድንቀበል የሚያደርገን እንዳንፈራ ማለት ነው። እግዚአብሔር በቸርነቱ የተሰወረ አምላካችን ስሙ የተመሰገነ ይሁን። ስለዚህ ተመልከቱ፣ ወደ ነገር ጣል አድርጌ ነው እንግዲህ የሚሄደው። 3ኛው ከእግዚአብሔር ቁርጥ ፍርድ ሲወጣ፣ እስኪ በሉ ቁርጥ ፍርድ በሉ ሲወጣ። እኔ እውነቴ ነው። ቀበሌ ቢፈረድ ችግር የለውም፣ እዛ ላይ ከፍ ብለህ ታስፈርዳለህ። ላይ ቢፈረድ ከፍ ብለህ ደግሞ ላይኛው ታስፈርዳለህ። ላይ ጠቅላይ ሚኒስትሩ ቢሮ ቢፈረድ እንግዲህ ወይ ይሞታሉ፣ መቼም የማይሞት ሰው የለም። በቃ ወይ ይሞታሉ ወይ ተሰደት አርፈዋል። በቃ መሰደድ እምቢ ካለ ወደ አንዱ ሀገር ጥለት ትሄዳለህ። ከእግዚአብሔር የተፈረደውን ፍርድ ቤት ታመልጠዋለህ። ቀበሌ ይፈረድ የለ አንድ እግዚአብሔር ነው ያለው። በቃ አለቀ እኮ። አንድ እግዚአብሔር ነው የሚፈርደው። በማን ልታጥፈው ትችላለህ? ያለ በማንም አይታጠፍ። አይ ሞቶ ነው ማርፈው እንዳትለው እግዚአብሔር አይሞትም። እኔ ሞቼ አርፈዋለሁ እንዳትል አንተም አትሞትም። በቃ አትሞትም። ይሄን ወቀው። ስለማትሞት ያ ፍርድ ሲወጣ ምንኛ ያስፈራል። ተመልከቱ፣ ከእግዚአብሔር የሚወጣ ፍርድ ሲወጣ እግዚአብሔር በጎ ፍርድ ያሰማል። መድኃኔዓለም በቸርነቱ ይጎብኘን። ስለዚህ እግዚአብሔር ሳይገልጥብህ በሉላችሁ ማን ግለጥ? አንተው ግለጣት አሉ። ስለዚህ እግዚአብሔር ተመልከቱ፣ ቆይ ስለዚህ እኔ ቀጥታ ነው እዚያ የምትሉ ሰዎች የሙሴን ፊት ማየት አትችሉም ነው። ስለማትችሉ ዝም ብላችሁ ሙሴ ጋር ነው። ከዛ ሙሴ ምን አረገ? ፊቱን ሸፈን አረገና እስራኤል ሙሴ መሆኑ ሲያቅ ሙሴ እባክህ ተሸፈን አሉ። ፊታቸውን አዙረው ሙሴ ምን አረገ? ፊቱን ሸፈን አረገና እንግዲህ ምን አይነት አለባበስ አለ ብቻ ካስድ እንደለበሰው በአይኑ ብቻ እያያቸው ፊቱን ሸፈነው። ለምን? ከእግዚአብሔር ጋር ሲነጋገር ስለነበረ መንፈስ ቅዱስ አድሮበት ስለነበረ ፊቱ አበራ። ያን ማየት ቢሳናቸው ፊትን ተሸፈናሉት። ታዲያ አታስታውሱም እንዴ? የሙሴን ፊት ማየት ያቃታቸው እስራኤል የክርስቶስን ፊት ሲጸፉ እንዴት ደፈሩ ያለው ሊቅ እኮ ለዛ ነው። በሙሴ ፊት መቆም አቃታቸው። ክርስቶስ በቸርነቱ ግን ፊቱን እንኳን ሲጸፉት ሳይቀየማቸው ቀረ። እግዚአብሔር በቸርነቱ ነው ያቆመን። በቸርነቱ ያቆመን አምላክ የተመሰገነ ይሁን። ሳይገልጥብን እንግለጥ። ከዛ በኋላ ሳይገለጥ ግለጥ አሉት። እሱም እንደው አባ እንደው ገርሞታል እኮ እኔም እንግዳ እርሶም ኃጢአት እያስቸገረው ከሆነ እኩል አንድ ነን፣ እኔም እንደው እየሞካከረኝ ነው አለ። ኧረ አንተም ያረጋሃል እንዴ ሲሉት ምን አላቸው መሰላቸው? ኧረ አባ እንደውም ፈርቼዎት ነው እንጂ የተቀመጡባትም ሴትዮዋ ናት። አረፈው ተናግሮ ማለት ነው። የተቀመጣችሁበትን ኃጢአት ተናገሩ። እውነቴን ነው። የተቀመጥንበት ኃጢአት ማለት ምን ማለት መሰላችሁ? አድልበን ያስቀመጥናት። በቃ ቁጭ ብለን እየጨመርን ደግሞ አንዳለኝ ሁለታለኝ እያልን የምንጨምር ማለት ነው። ኃጢአት አራግፋችሁ መጾም ስትጀምሩ ጽድቅ ይጠራቀምባቸዋል። ትንሽ ኃጢአትን ብትሆን ካጠራቀማቸዋት የቀዳዳ ትንሽ ያለው በቃ ቆርቆሮ ትንሽ ከተቀደደ ያፈሳል። በቃ በዚያ እየገባ ቤታችሁን ያርሰዋል። አንዷ ስትፈርስ 10ሩ ሊፈርስባችሁ ይችላል። ትንሽ ኃጢአትን ማስወጣት እንድናስወጣ መድኃኔዓለም ይርዳን። ከዚያም በኋላ ከተናገርክስ ብለው እንደገና ተመልከቱ፣ ያንን ሰውዬ አጽናንተው የመጣችይቱንም ሴትዮ እንድትመነኩስ አድርገው ሰውየውን ለቅድስና በቁት። አባቶቻችን እንደዛ ናቸው።
አሁን ሰው የሰው ኃጢአት አስጭ ሆኗል። በቃ ገሌ እንዲህ ያለ እሺ፣ ከዛ ገሌ እንዲህ ያው እናንተም እንደዛ ገሌት እኮ እንዲህ አድርጋ አንተስ እንዴት ነህ ልትመልሰው ከፈለክ የራስህን ኃጢአት አሳየው ለጓደኛ። ለምን አሃ ለካ እኩል ነን ብሎ ሰው ማውራት ይጀምራል ማለት። እኩል ከሆነ ሰው አያፍርማ። እና እግዚአብሔር ሁላችንንም በቸርነቱ ይጎብኘን። ንስሐ ትገባላችሁ? በሉ አዎ በሉ እንጂ። ወዳችሁ ነው በቃ ወዳችሁ አይደለም በቃ እውነቴን እኮ ነው። አዎ አሁን ቸርነት እግዚአብሔር እሺ በላችሁ እናንተንም። ስለዚህ ተመልከቱ፣ ሳይገለጥ እንግለጠው። በመላእክት ፊት ሳይገለጥ፣ በሰማይና በምድር ንጉሥ ፊት ሳይገለጥ ዛሬ ገልጠን ክፈሉኝ ያላለ እኔ ተውልሃለሁ አንተ ተናገረው ዝም ብለህ እኮ ነው ያለ። እግዚአብሔር ሊተውልን እኛ ምን አገባን? እግዚአብሔር ስንበድለው ያልተቀየመን አምላክ ስሙ የተመሰገነ ይሁን። ቃል እዚያው ጋር ነኝ፣ አይዟችሁ። እየሰማችሁ ነው? ወልድ የማን ቃል ነው? እና እኛ የምናጋራ አይደለንም። በደንብ ያዙልኝ። ሶስት አካል አንድ አምላክ ሲሆን ሶስት አካል በሉ ስንት አምላክ? ሶስት አካል ስንት አምላክ? አንድ አምላክ። ማጋራት ማለት አምላክነትን ለሌላ መስጠት ነው። እኛ ግን እንደዛ አይደለም። ያ የነበረው ቃል ከስጋ ጋር ተዋሃደ ነው። እስኪ በሉ የነበረው ቃል በሉ ከየት ተዋሃደ? መጽሐፋችን ድንግል ማርያም ናት። ፊደል የሚጽፍ ሰው እስክሪብቶን ወይንም ብዕርን ተጠቅሞ እንደሚጽፍ በግብረ መንፈስ ቅዱስ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው የሆነ ቃል ነው። ያ ቃል መቼ ነበረ ስትለኝ ከአብ ጋር። እስኪ በሉ ከአብ ጋር በሉ። ቀዳማዊ ዘም ቀዳማዊ ከመብርሃን ዘም ብርሃን ወነቅ ዘም ነቅ ወጸዳል ዘም ጸዳል ይላል ሊቁ በሃይማኖተ አበው። ከብርሃን እንደተገኘ ብርሃን ከአብ ጋር ተመልከቱ። ከአብ ጋር በኖረበት ዘመን የሚቀድመው የለም። ለምን? ቃል ነው። እስኪ በሉ ቃል ነው በሉ እንጂ። ልብን የሚቀድም ቃል አለ ወይ ነው? ቃልን የሚቀድምስ ልብ አለ? ሕይወት የሌለው ቃልና ልብ አለ? በሉ በሞቴ ንገሩኝ። የለም። ከሌለ አብ በኖረበት ዘመን የሌለ ወልድ የለም። ያ ሰው ሆነ። እስኪ በሉ ያ በሉ ሰው ሆነ። ያ ሰው በሆነበት ጊዜ ሐዋርያት ተመልከቱ፣ መለስኳችሁ እዛው የሕዝቡን ወሬ ይዘው ክርስቶስን እንደው ከነቢያት እንዳንዱ ነው እንደው ሲሉ መለስ አረገና ወደ ደብረ ታቦር ይዟቸው ወጣ። ወዴት? የማቴዎስ ወንጌል ምዕራፍ 17 ላይ ይዟቸው ከወጣ በኋላ እንዲህ አላቸው። ማን ነው ተገለጠ? ምንድነው የተገለጠው? ሙሴ መጣ፣ ኤልያስ መጣ። እስኪ በሉ ሙሴ መጣ በሉ። ኤልያስ ለምን መጣ? ከነቢያት አንዱ ነው ስላሉ ተመልከቱ። የኔን የኤልያስን ጌታ ከነቢያት አንዱ ይለዋል። እግዚአብሔር ኤልያስ ይበሉ እንጂ ሲል ኤልያስ የኔ ጌታ ነው ለማለት መጣ። ሙሴ ደግሞ ተመልከቱ የመጣበት ምክንያት በመጨረሻው ዘመን ጀርባዬን ታያለህ እንጂ አሁን ፊቴን አታይም፣ በመጨረሻው ዘመን ታየኛለህ ብሎት ነበር። ሙሴንም በቃል ኪዳኑ መሰረት አመጣው። ሐዋርያትን ለምን አወጣቸው ካሉ ተመልከቱ። አየነው ብለው ይሰብካሉ እንጂ እንደዚህ ነበረ ብለው ይሰብካሉ እንዴ? አይሰብኩም። ከዛ ደግሞ አብ መጣና ምን አለ? የምወደው ልጅ እርሱ ነው። እስኪ በሉ የምወደው ልጅ በሉ። ነቢያት መሰከሩ፣ ሐዋርያት አመኑ። አብ ልጅ ነው ብሎ መሰከረ። አብ በሉ ሁላችሁ ልጅ ነው ብሎ መሰከረ። የቅዱስ ዮሐንስ ወንጌል አሁንም በጥቅስ አሳደርኳችሁ መሰላል። የቅዱስ ዮሐንስ ወንጌል ተመልከቱ ምዕራፍ 10 ቁጥር 30 ላይ አነ በአብ ወአብ በየ፣ እኔ በአብ እንዳለው አብ በኔ አለ። እስኪ በሉ እኔ በአብ እንዳለው አብ በኔ አለ። ምን ማለት ነው? እኔ እዚህ ጋር የምታዩኝ ተመልከቱ፣ በአብ ልብነት ያለው ቃሉ ነኝ። አብ ደግሞ የኔ ልቤ ነው። ተመልከቱ፣ አብ የኔ ልብ ነው፣ እኔ ደግሞ የአብ ቃል ነኝ። እኔ የምናገረውን ከራሴ የምናገር አይደለሁ ማለት። እስኪ በሉ እኔ የምናገረውን በሉ በሞቴ ንገሩኝ። ማን የምናገረው አይደለም እኔ ያለነ ከማን ነው የምናገረው? በአብ ልብነት የታሰበውን ነው። የክርስትና ሃይማኖት አንድም ሶስትም እምነታችን ተገለጠልን። እምነታችንን የገለጠ አምላክ የተመሰገነ ይሁን። የቅዱስ ማቴዎስ ወንጌል ምዕራፍ 28 ላይ የመጨረሻ ነው ለዚህ ጥቅስ ላሆኑ ማለት ነው። ምዕራፍ 28 ላይ ደግሞ እንዲህ አለ፣ ወንዘ ታጠምቅዎሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ
አሃዱ አምላክ። ስታጠምቋቸው በአብ ስም በወልድ ስም በመንፈስ ቅዱስ ስም አጥምቋቸው። እስኪ በሉ ስታጠምቋቸው በሉ እንጂ በማን ስም? ቀጥሎስ አጥምቁና ምን ያደርጓቸው? በፍጡር ስም ሰው ይጠመቃል አይጠመቅም? ራሱን ገልጦ ተመልከቱ። በእኔ በአባቴ በመንፈስ ቅዱስ ስም ካልተጠመቃችሁ ምን አትሆኑ? ደቀ መዝሙሬ አትሆኑ። ክርስትና የመገለጥ እምነት ናት። መድኃኔዓለም ራሱን የገለጠልን አምላካችን የተመሰገነ ይሁን። ያ ተመልከቱ። አሁን ወደ ነገራችን ሄድን። ስለዚህ ክርስትና አሁን ይሄ የመገለጥ እውቀት ነው። እስኪ በሉ ይሄ በሉ። የምን እውቀት ነው? ማስረዳት ይችላል? ኳልኩሌት አመክንዮ ለሚያምኑ ሰው አንድ ነገር ብቻ ነግሬ ውልቅ ልበል። ገብታችኋል? እስኪ አመክንዮ ደግሞ ተመልከቱ። አንዱ አመክንዮ እንዴት ሶስት አምላክ ሶስት አካል አንድ አምላክ ይሆናል? እስኪ በሉ ሶስት አካል በሉ አንድ አምላክ ይሆናል አትሉም? ሶስት አካል በሉ ስንት ይሆናል? ስንት አምላክ ይሆናል? ኧረ ተው ወዳጄ ተው። ያለ ዘመን የኖረውን በዘመን ለምን ትመረምራለህ? አመክንዮ ከሆነ ተመልከቱ። በአንድ ቃል ብቻ ልንገራችሁ። በቀለ ወይም ቴዎድሮስ እንዳናረገው ሌላ እናርገው። እንደውም አባታችንን አራኩ። በቃ እንደውም አባታችን አሁን የደብራችን ዋና አስተዳዳሪ ናቸው አይደል? ተናገሩ እንጂ ልባቸው ነው የሚያስተዳድር? ቃላቸው ነው የሚያስተዳድር? ህይወታቸው ነው የሚያስተዳድር? በሏ ቃላቸው በሉ እንጂ እንደ መቼም አንድ ናቸው። መቼም እንግዲህ እኔ ሌላ አላየሁም። አንድ ናቸው፣ ግን ስንት ነገር አላቸው። ግን ስንት ናቸው? ግን ስንት ነገር አላቸው። ግን ስንት ናቸው? ሰው ራሱ ስንት ነው? ሶስት አንድ በሉ። ሶስት አንድ በሉ እንጂ ሶስት አንድ። ወይም ይሄ ምን ይባላል? አመክንዮአዊ ይባላል። እሺ የመገለጥ እውቀት ላልገባው በሚመስል ብቻ ምሳሌ የሚመስለው አንድ ጎን ብቻ ነው። እሺ እሳቸው ልብ አላቸው፣ ቃል አላቸው፣ እስትንፋስ አላቸው። ልባቸው ሲወለዱ ሶስቱም አልተቀዳደሙ፣ አንድ ጊዜ ነው የተገኙት። ወንበር ላይ ሲቀመጡም ሶስቱም አይቀዳደሙም፣ አንድ ጊዜ ጉብ። ሲመጡም እኛ ጋር ሶስቱም ሳይቀዳደሙ አንድ ጊዜ ምጥድ። ሶስት ሲሆኑ አንድ በሉ። ሶስት ሲሆኑ አንድ ሲሆኑ አላጋራንማ። እንግዳ ስንት ናቸው? አንድ። ሥላሴ ተመልከቱ። ሶስት አካል አለ። ስንት አምላክ ነው? ስንት አምላክ ነው? ተመልከቱ። አኮ ዘንሰግድ ለሰለስቱ አማልክት አላ ንሰግድ ለአሐዱ አምላክ ዘውእቶሙ አብ ወወልድ ወመንፈስ ቅዱስ ይላል። ለሶስት አምላክ አንሰግድም፣ አንድ አምላክ ብለን እንሰግዳለን። እኒህም በአካል ሶስት በመለኮት አንድ ናቸው። እስኪ በሉ በአካል ሶስት በሉ። በመለኮት ስንት? አባታችን በአካል አንድ ናቸው፣ በከዊን ሶስት ናቸው። ከዊን የሚባለው ከዊነ ቃል፣ ከዊነ ልብ፣ ከዊነ እስትንፋስ ስለሆነ እስኪ በሞት ያፈርሰውን አንድ ልጨምራችሁ። አደርኩ እንደዚህ ብለህ አንድ አሁን እዚህ ላይ እየሰማችሁ ነው። ይሄ አመክንዮአዊ ቁሳዊ ለሆነ ሰው ቁሳዊ አይነት ምሳሌ ይሰጠዋል ነው። የመገለጥን እውቀት በምሳሌ ማስረዳት ነው። እሺ አንደኛው ምንድነው? እስኪ እሳት በሉ እንጂ እሳት ማን ነው? እስኪ እሳት ማን ነው? ብርሃን ነው እሳት? ሙቀት ነው እሳት? ጸዳል ነው እሳት? እሳት ማን ነው? እናንተ ሰፈር ሶስቱም እሳት ነው? ስንት እሳት ነው? በሉ በሞቴ አትናገሩ። ስንት እሳት ነው? ብርሃን እሳት ነው። ያለ ብርሃን ማን የለም? አካል እሳት የለም። እሺ ሙቀት ነው እሳት? ያለ ሙቀት ምን የለም? እሳት የለም። ሶስቱን እሳት ባልክ ጊዜ ተመልከት። ሶስት ከዊን ያለው አንድ እሳት፣ ሶስት አካል ያለው አንድ እግዚአብሔር። በቃ እስኪ በሉ ሶስት አካል ያለው በሉ አንድ እግዚአብሔር። እሺ አይቀድምም እንዴ ታዲያ? ሲወልደው እንዴት ትንሽ አልቀደመው? ኧረ ተው። እሳት ስታነድ እንግዳ ብርሃን ይቀድማል? አይቀድምም። እሺ ማንም ይቀድም? ሞክሩት። ይቀድማል? ጸዳሉም እሳት ነው፣ ክበቡም እሳት ነው፣ ሙቀቱም እሳት ነው። ሳይቀዳደሙ ሥላሴ ይኖራሉ። እስኪ በሉላ ሳይቀዳደሙ በሉ ማን ይኖራሉ? እሺ በሞት አንድ ጊዜ ብቻ ልጠይቃችሁ። ስንት አምላክ እናመልካለን? ስንት አምላክ? ስንት አካል ያለው? ስንት አምላክ ነው ያለን? ያ
ቀዳማዊ ቃል ወልድ ነው። እስኪ ያ ቀዳማዊ ቃል በሉ ወልድ ነው። ትምህርቴን አሳጥሬ እጨርሳለሁ። ምንም ችግር የለውም፣ አይዟችሁ። ይሄ ነገር ግን ሽው ይላል። ምንድን ነው ያ ቀዳማዊ ቃል ወልድ ከሆነ ተመልከቱ፣ ወልድ ሰው ሆነ ስንል ተመልከቱ፣ ወገጹ ዘፍጹም በጽልመት ፈርሃ ወደንገጸ ዲያብሎስ ርእዮ ብሁተ ልደት በስጋ ብሁተ ልደት ይችን ነው የፈለግኳት። ብህተወ ልደት ማለት ነው። እስኪ በሉ በስጋ በሉ ብቸኛ ልደት ያለው። ብቸኛ ልደት ያለው ማን ነው? አብ አልተወለደም። ለምን? ልብ አይወለድማ፣ ልብ አይጻፍም። የመጻፍ ግብር ያለው ወልድ ነው። ያ ወልድ ተመልከቱ፣ አሃዱ ዘም ቅድስት ሥላሴ ርዮት ትናነ አጽነነ ሰማየ ሰማያት። ተመልከቱ፣ ከሶስቱ አካል አንዱ አካል በግራ ጋንንት መጠቅጠቃችንን በመንጸፈ ደይን መውደቃችንን አይቶ ልዑል ባህሪውን ዝቅ ዝቅ አድርጎ መጣ። አሁን እንጨርሰዋለን። እስኪ በሉ ልዑል ባህሪውን በሉ ዝቅ አድርጎ መጣ። ዝቅታ ምንድነው ለእግዚአብሔር ስትሉኝ፣ ለእግዚአብሔር ድሃ ስጋን ከመዋሃድ በላይ ምን ዝቅታ አለ? ለእግዚአብሔር የባሪያን መልክ ከመልበስ በላይ ምን ዝቅታ አለ? ሰማይና ምድር የማይወስኑት በበረት ከመተኛት በላይ ምን ዝቅታ አለ? የማይታይ ተመልከቱ፣ እሳት የሆነው እግዚአብሔር ለእሳት ኃይልን የሚሰጥ እሳት የተጎናጸፈ ቀሚሱ እሳት፣ ልብሱ እሳት፣ ክዳኑ እሳት፣ መጎናጸፊያው እሳት የሆነ እግዚአብሔር ቅጠል ከመልበስ በላይ ምን ዝቅታ አለ? የለም። ልዑል ባህሪውን ኢመዋቲ ባህሪውን መዋቲ ስጋን በመልበስ ሕያው ባህሪውን ተመልከቱ፣ ስጋችንን ሕያው ሊያደርግ ሕያው ባህሪ ኢየሱስ ክርስቶስ ስጋችንን ተዋሃደ። የማይታይ ባህሪውን በሚታይ ባህሪ ገለጠው። ማን ይችላል? በሉ እግዚአብሔር ይችላል በሉ በሉ እንጂ። ለምን መልአክ ሰው አልሆነም? መልአክ አይችልም። በቃ ይሄ ነው እኮ መልሱ። መልአክ አይችልም። ሚካኤል ሚካኤል ነው። ሚካኤል ሰው መሆን አይችልም። ሰው መሆን የሚችል ሁሉን ቻይ ካህሌ ሁሉ እግዚአብሔር ነው። ካህሌ ሁሉ እግዚአብሔር ሰው የሆነ አምላካችን የተመሰገነ ይሁን። በሉ አሜን በሉ። የተመሰገነ ይሁን። ስለዚህ ስጋን የለበሰ ማን ነው? በሉ አምላክ በሉ አምላክ በሉ እንጂ። ያው እንግዲህ እንደሚባለው መስሎ ታየ፣ ውሸት ነው። መስሎ አይደለም፣ ሆኖ ነው። ሆኖ ነው። ካዊን ነው። ወደ ነገር የለኝ። አሁን እንግዲህ እንሂድ እስኪ። ጌታችን በሉ እግዚአ ሰማያት ወምድር ስለሆነ ስጋንም ሲለብስ ለስጋ የቃል ጌትነት ምን ሆነው? ጌትነት። መድኃኒታችን አልነው። መድኃኒት እግዚአብሔር ነው። ያ መድኃኒት እግዚአብሔር ሩቅ ቃል ስጋን ሲዋሃድ ስጋችን መድኃኒት ተባለ። እግዚአብሔር ነው መድኃኒት። አዎ ስጋን ሲዋሃድ የተዋሃደውን ስጋ ምን አደረገው? መድኃኒት። ስጋችንን መድኃኒት ያደረገ አምላክ ስሙ የተመሰገነ ይሁን። ከዚያ ምን አልነው? ኢየሱስ ክርስቶስ አልነው። እስኪ በሉ ኢየሱስ በሉ ክርስቶስ። ኢየሱስ ማለት መድኃኒት ማለት ነው። ክርስቶስ ማለት ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ተዋህዶ ነው። ተዋህዶ። እኔ እቺ የሸማኔ ጉድጓድ በጣም ነው የምትደንቀኝ። እስኪ የሸማኔ ጉድጓድ በሉ። በጣም ነው የሚገርማችሁ። ሸማኔ ሲሰራ ቁጭልና ውስጡ ወዲህና ወዲህ ሰሪውን ይዛ ነው የሚሰራው። እዛ ውስጥ ጉድጓዷ ውስጥ ሆኖ ምን ይሰራል? ስራ። ሰሪው እግዚአብሔር ተመልከቱ፣ በፈጠራት በድንግል ማርያም ማኅፀን ሆኖ ዓለምን ሰራው። በዚያች ጉድጓድ ማግና ፀሐይ ይዋሃዱባታል። በእመቤታችን መለኮትና ትስብእት ተዋህደውባታል። ያቺ ጉድጓድ ሰሪውን ከነተሰሪው ትዛለች። እመቤታችን ፈጣሪን ከነፍጡር ከፈጠራቸው ከፍጥረታት ጋር ለመያዝ የበቃች ከተማ ናት። ለዚህ እኮ ነው ተመልከቱ፣ ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር አለ ቅዱስ ዳዊት። የእግዚአብሔር ሀገሩ በአንቺ ድንቅ ድንቅ ነገርን ይነገራል አለ። እስኪ በሉ የእግዚአብሔር ሀገሩ በሉ በአንቺ ምን ይሆናል? ድንቅ ነገር። ድንቅ ነገር ማለት ተመልከቱ ምንድን ነው ካልከኝ፣ ሰሪው እግዚአብሔር በፈጠራት በድንግል ማርያም ማኅፀን አደረ። ንጉሥ ሰራዊቱን ይዞ በከተማ እንደሚያድር እግዚአብሔር ፍጥረትን ይዞ በድንግል ማርያም ማኅፀን አደረ። ንጉሥ በከተማ ሆኖ እንደሚፈርድ ተመልከቱ፣ ለተጎዳው ዓለም ሊፈርድለት በድንግል ማርያም ከተማነት መድኃኔዓለም መጣልን። ለተጎዳው ዓለም ፀሐይ ክርስቶስን ያወጣች እመቤታችን ስሟ የተመሰገነ ይሁን። አሜን በሉ እስኪ። ናዝራዊ በሉ አንድ ጊዜ በደንብ በደንብ። ናዝራዊ ማለት ልዩ ማለት ነው።
እስኪ በሉ ልዩ በሉ በሉ እንጂ ብህትወ ልደት ልዩ ልደት ያለው ወልድ ብቻ ነው። ቃል ሁለቴ ይወለዳል። ሁለት ጊዜ አንደኛው ከልብ ሁለተኛው ከወረቀት። አየው ቃል ነውና መጀመሪያ ከአባቱ ተወለደ። አዎ ኋላ ደግሞ ከእናቱ ከድንግል ማርያም ተወለደ። ታዲያ ተመልከቱ፣ በሰማያዊት ልደቱ እናት የለችውም፣ በምድራዊ ልደቱ አባት የለውም። ምክንያቱም ተመልከቱ ቃል ሲጻፍ እንደተጻፈ እንጂ እንዴት እንደተጻፈ ማወቅ አይቻልም። ክርስቶስ ተመልከቱ ቃል ተመልከቱ በየት እንደወጣም አይታወቅም። እግዚአብሔር ሰው ሲሆን ያወቀ ራሱ እግዚአብሔር ብቻ ነው። ይህን ያደረገ አምላካችን የተመሰገነ ይሁን። እስኪ ናዝራዊ በሉ። ሶስት ምሳሌ ብቻ ጣል አድርጌ ልጨርሰው ስለማያልቅ ማለት ነው። አንደኛው ናዝራዊ የተባለው በነቢያት የተነገረው ትንቢት ይፈጸም ዘንድ በሉ። በነቢያት በሉ የተነገረው ምን ይፈጸም ዘንድ? ምን ይፈጸም ዘንድ? ትንቢት። በነቢያት ምን ትንቢት ተነግሯል የሚለውን አንድ ብቻ ነው የማነሳው። ክርስቶስን ይመስላል ተብሎ በመጽሐፍ ቅዱስ የተጻፈ መጽሐፈ መሳፍንት ምዕራፍ 15 ጀምራችሁ እንደምታነቡት ሶምሶን ነው። ሌላ ነገር አልዘረዝርም። ወጧን ብቻ ነው ነግሬያችሁ የምሄደው። እሺ እቺን እንትኗን ምስጢሯን ብቻ ጣል ብቻ ነው የማረግባችሁ። ሶምሶን የተጸነሰው በብስራተ መልአክ ነው። በምንድን ነው በሉ እንጂ። ሶምሶን እንዲወለድ ያበሰረ ምንድን ነው አለ? ለምን ትስአሉ ስሜ እስመ መድምም ውእቱ አለ። ተመልከቱ ስሜ ድንቅ ነው፣ ስሜን ለምን ትጠይቃላችሁ የተባለው ያ ድንቅ መልአክ የተባለ ቅዱስ ገብርኤል ነው። የሶምሶንን ብስራት ያበሰረ ቅዱስ ገብርኤል ነው። የክርስቶስን ሰው መሆን ለድንግል ማርያም የተናገረም ቅዱስ ገብርኤል ነው። ናዝራዊ የተባለ ለዚያ ነው። ሶምሶንን ስሙን ያወጣለት ማን ነው? ቅዱስ ገብርኤል። እስኪ በሉ ቅዱስ ገብርኤል በሉ። ናዝራዊ ነው። የሚያሰክር መጠጥ እንዳትጠጪ እንዲህ አይነት ነገር እንዳትበይ ያላት ተመልከቱ። ምን ስለሆነ? ናዝራዊ ነው። ናዝራዊ ማለት ልዩ ማለት ነው። ልዩ ነው፣ ከሰዎች የተለየ ነው። ስለዚህ ተመልከቱ የዚህ እንዳትጠጪ የተባለችው ማናት? የሶምሶን እናት ናት። ድንግል ማርያም ተመልከቱ የዚህ ዓለምን ኃጢአት ሳይነካት እንደ ፀሐይ እያበራች ብትገኝ እግዚአብሔርን ለመጽነስ በቃች ማለት ነው። እሱን ይህን ያደረገ አምላካችን የተመሰገነ ይሁን። ድንግል ማርያም እግዚአብሔርን ስትጸንስ እኛ የእግዚአብሔር ዘመዶች ሆን። ዘመድ እኮ ነው የሆነው። ተመልከቱ በለቢሰ ሥጋ ኮነነ ዘመደ። በጥምቀቱ እናንተ የምትዘምሩት ማለት ነው። ሰው በመሆኑ ዘመድ ሆነን። እስኪ በሉ ሰው በመሆኑ በሉ ምን ሆነን? ምን እንላታለን? ትምክህታ ኩልነ ድንግል ማርያም ወላዲተ አምላክ፣ ለፍጥረታት መመኪያ፣ ለሰማይ መመኪያ። እንዴት ሰማይ ፀሐይን እያንገዋለለ ትውል ነበር። ፀሐይ ክርስቶስ በሥጋ ሲያርግ ነክቶት እንዲያርግ አረገችው። ለምድር መመኪያ። ለምን? ክርስቶስን ባትወልድ መሬትን እግዚአብሔር በእግሩ አይረግጠውም። መለኮት ይረግጣል? አይረግጥም። ሥጋን ሲዋሃድ ነው አይረግጥም። ለሁሉ መመኪያ፣ ለዛፉ መመኪያ። እንደ ቀድሞ ኃጢአት ብንሰራ እግዚአብሔር ከእኛ ጋር ባይዛመድ ዛፉንም ይነቅለዋል፣ ተራራውንም ያፈልሰዋል፣ ከብቱንም በሬውንም ይገድለዋል፣ አህያንም ይጠፋል። አታስታውሱም? በኖህ ዘመን ምን ያልተቀቀለ አለ? ሁሉም ተቀቀለ። እንደውም ሊቃውንት ምን ይላሉ? በሰው ኃጢአት ምድር መልክ አወጣች፣ ጉጻጉጽ ሆነች ይላሉ። ምን ሆነች? መሬት በፈላ ውሃ መቀቀሉ አይቀርላት ድንግል ማርያም ስላለች ነው። እሷን የሰጠን መድኃኔዓለም የተመሰገነ ይሁን። ስለዚህ ወደ ነገር ጥር አድርጌ ልንገራችሁ። በብስራተ መልአክ ሶምሶን ተጸነሰ። እግዚአብሔርን በቅዱስ ገብርኤል ብስራት ተጸነሰ፣ ናዝራዊ ተባለ። ሶምሶን ተመልከቱ ሚስት ሊያጭ ሄዶ አንበሳ በጫካው ገባ ሲል አንበሳው እያገሰ እያለ ሲመጣ አገኘው። ያዝ አረገና በቡጢ ዥው ውሰጥ ሄዶ ጥቅልል ላለ። አያችሁ አንበሳ የተባለ ማን ነው? ዲያብሎስ። የሚያገሳውን የሞተውን የሚያገሳውን አንበሳ ያጠፋልን ማን ነው? ክርስቶስ። ምንድነው ያለ ቅዱስ ጴጥሮስ? እስመ ጸላኢክሙ ጋኔን ይጥህር ከመ አንበሳ። ሰይጣን የሚውጠውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ያገሳል። ያንን አንበሳ የሆነ ሞት ያጠፋልን መድኃኒታችን ክርስቶስ ነው። ስሙ የተመሰገነ ይሁንልን። ገደለው። አንድም ተመልከቱ የሞት አንበሳ አዳም ነው። እስኪ አዳም ነው በሉ በሉ እንጂ። በጫካ ውስጥ ጫካ የተባለች ገነት ናት። በጫካ ውስጥ ሲያገሳ አገኘው ማለት እኔም አምላክ ልሁን ሲል አገኘው። ማን ገደለው? ሶምሶን። እስኪ ሶምሶን በሉ። ማን ገደለው አንበሳውን?
ሶምሶን ገደለው። የሚያነሳው ደግሞ ማን ነው? የሚጎበኘው ቴምና ወርዶ ሲመለስ ተመልከቱ። እስኪ ያን የሞተ አንበሳ የት ላድርገው እንደው ብሎ ዘወር ሲል ሲጎበኘው ደግሞ ተመልከቱ፣ አፉ ውስጥ የማር ወለላ ተገኘች። ወይ ጉድ! ከሞተው አንበሳ ሶምሶን አንበሳውን ገደለ። አዳምን የፈረደበት እግዚአብሔር ነው። አዳምን ለማዳን ሊጎበኘው የመጣም ራሱ እግዚአብሔር ነው። ማን ነው? በሞቴ ነገሩኝ። እስመ ውእቱ ቀሰፈነ ወያህየወነ። ተመልከቱ፣ የሰበረን እርሱ ነው አለ ሆሴዕ፣ የሚጠግነንም እርሱ ነው። አዳምን የፈረደበት አዳምን ሊያድነው መጣ። ሊያድነን የመጣ አምላክ የተመሰገነ ይሁን። ሲጎበኝ ንብ አገኘ ከሚሸተው አንበሳ። እኔ አንድ ነገር ልንገራችሁ፣ አንበሳ እንኳን ሞቶ በሕይወተ ሥጋ ይሸታል። እሺ አፉ ይሸታል። እውነቴን ነው። በሕይወት እያለም ይሸታል። አሁን ተመልከቱ፣ ከሞተው አንበሳ የማር ወለላ ማስገኘት ማለት ተመልከቱ፣ በኃጢአት ካደፈው አዳም የማር ወለላ ድንግል ማርያም ተገኘች። አይወላችሁ ድንግል ማርያም የማር ወለላ የአዳም ኃጢአት ሳያገኛት ከአዳም አብራክ ተከፍላ ተመልከቱ፣ በአዳም ውስጥ ማርያምሰ ታቱም ትካት ውስጥ ተከርሱ ለአዳም ከመባይሪ ጻዳ እንዳለ ቅዱስ ያሬድ፣ በአዳም አብራክ ውስጥ የአዳም ኃጢአት ሳይነካት ንጽሕት ሆና ተገኘች። ማን? ማር ድንግል ማርያም በሏል። ማን በሉ እንጂ። ያንን የሰበረውን አዳምን ሊያድን ሲመጣ ማር ድንግል ማርያምን አገኛት መድኃኒዓለም። እሷ የተገኘችልን እሷን ያስገኘልን አምላክ የተመሰገነ ይሁን። እሷ ባትኖር በምን ይጥም ነበር መራራ ሕይወታችን። ከዛ ምን አደረገ? ማሩን ተመልከቱ፣ የሞተውን አንበሳ ሳይጸየፈው ማሩን ይዞት ወጣ። አያችሁ። የሞተውን አዳም ስጋውን ሳይጸየፍ ማሩን እያለ ሶምሶን ከአንበሳው አፍ እንዳወጣ ተመልከቱ። የእኛን ኃጢአት ሳይጸየፍ ንጽሕት ከሆነች ከድንግል ማርያም እግዚአብሔር ሰው ሆነልን። አሁን ልጨርሰው እንግዲህ። ከዚያ ተመልከቱ፣ ማሩን ቆረጠና እየበላ ሄደ ይላል። እስኪ በሉ እየበላ ሄደ በሉ እንጂ እየበላ። ሶምሶን ተመልከቱ፣ ማሩን መቁረጡንም የሚያውቅ እሱ ነው። እናት አባቱ አያውቁም። እንደገደለም አልነገራቸውም። ማር ከየት እንዳገኘም አልተናገረም። ተመልከቱ። ስለዚህ ተመልከቱ፣ ማሩን እየበላ ሄደ ማለት ስጋን ተዋሃደ። ክርስቶስ ለደቀ መዛሙርቱ ስጋውን ሲሰጣቸው ምን ብሎ ነው? ቀምሶ አቀመሳቸው። ጤሙ ማቴዎስ ወንጌል ምዕራፍ 26 ላይ ነው ያለው። እንዳይፈሩበት ምን አለ? ቀመሰና እንግዲህ እናንተም ብሉ አላቸው። ለምን ሲባል ለምንድን ነው ሲባል ልጅ ይወላችሁ ልጅ መድኃኒት እንካዋት ስትሉት አይቻልም እፈራለሁ እንዳይል እንዲደፍሩ በሉ እንግዲህ ብሎ እሱም ቀመሰና ምን አለ? ቅመሱ አላቸው። ሌላው ካህናት ሕዝቡን አቁርበን ቤታችንን ነው የምንሄድ እንዳይሉ እናንተም ቆርባችሁ አቁርቡ ማለት ነው። አያል ቆርቦ ነው የሚያቆርብ ቄስ ማለት ነው። የቄስ ሚስቶች ካላችሁ በዚያውም እነሱ እየቀደሱ እየቆረቡ አንቺ ጉልት አትበሽ። ነውር ነው ማቆረብ ነው። እሺ ንስሐ እየገቡ እንግዲህ ብዙ ነገር አወራ ነበር። ያው እንግዲህ ሴት ቄስን ካገባችሁ በኋላ ችግር ነው እና እሱን እንተወውና ለሌላ ቀን። እሺ ልጨርሰው። እየሰማችሁ ነው? ማሩን ይዞ ሄዶ ለእናት አባቱ ሰጣቸው። ከምን የተገኘ ነው? ከሞተው አንበሳ። እነሱም በሉ። ሶምሶን ለእናት አባቱ ማር መገበ። እስኪ በሉ ሶምሶን በሉ። ለእናት አባቱ ምን መገበ? ሶምሶን ክርስቶስ ነው። ማር ድንግል ማርያም ናት። ተመልከቱ። ከድንግል ማርያም የነሳውን ስጋ መለኮት የተዋሃደውን ስጋ ተመልከቱ። በዚያ ስጋ አዳምና ሔዋንን ነፃ አወጣቸው። ማን? ክርስቶስ። ከማን ተወልዶ? ከድንግል ማርያም። አዳምና ሔዋን ተመልከቱ የድንግል ማርያም እናት አባት ቢሆኑም ድንግል ማርያም አዳምና ሔዋንን ካልወለደቻቸው መልሳ በቸርነት ገነት አይገቡም ነበር። እናት አባቷን የወለደች ልጅ ድንግል ማርያም ናት። ለሐና ለኢያቄም ለዓለም ሁሉ እናት የሆነች እሷን የሰጠን መድኃኔዓለም የተመሰገነ ይሁን። መጨረሻውን ብቻ ልናገርና ልጨርስ፣ ሰዓት የለም። ተነስተዋል እሳቸው። እስኪ ናዝራዊ በሉ። የመጨረሻውን ነው የምነግራችሁ። ሶምሶን ተመልከቱ፣ ያ ከአንበሳው አፍ የተገኘውን ማር ሳይጸየፍ እንደበላው ተመልከቱ። ክርስቶስ የነረአብን ስጋ የአሕዛብንም የሕዝብንም ስጋ ሳይጸየፍ ተዋሃደ ማለት ነው። ሌላው ምንድን ነው? የጻድቃንንም የኃጢአተኛንም የጻድቁንም ጸሎት ሳይጸየፍ ይሰማል። እንዴት ነው የሚያስደንቀው! እስኪ በሉ ሳይጸየፍ በሉ። የማን ይሰማል? የኃጢአተኛውንም የጻድቁንም።
የአቡነ ተክለ ሃይማኖት ጸሎት በተሰማበት የኔንም መስማት፣ የድንግል ማርያምን ቃል በሰማበት የእኛንም በኃጢአት ያደፍነውን መስማት ሳይጸየፈን። አያችሁ ቸርነቱ ልዩ የሚያሰኘው እሱ ነው። ሌላው ምንድነው? የመጨረሻው ሶምሶን አንድ ቀን የመጨረሻው ነው የምነግራችሁ ታሪኩን ሁሉ ትቼ ማለት ነው። አንድ ቀን ጠላት ሲከበው እስራኤል አስረው አወጡና ሰጡት ለጠላቶቹ። ሲሰጡት እንግዲህ ችግር የለውም አስራችሁ ስጡኝ፣ ግን እንዳትገሉኝ እናንተ ጠላት ከሆነ ችግር የለውም ብሏቸዋል። ከዛ ጠላት ሊገሉት በቃ ሶምሶንን አግኝተናል እናሳየዋለን ብለው ክበብ ሲያደርጉ ዘወር ሲል የአህያ መንጋጋ ብድግ ያደረግና በአህያ መንጋጋ 1000 ሰው ጨረሰ ማለት ነው። አያችሁት? በአህያ መንጋጋ 1000 ሰው አጠፋ። የአህያ መንጋጋ የተናቀ ነው። ክርስቶስ አይሁድ በናቋት ሞቱ የዓለምን ሞት አጠፋለት። ሰይጣን በናቀው ሄሮድስ በናቃት ስደቱ የኛን ስደት ጨረሰልን። የስደታችን ማብቂያ ስደታችንን ማብቂያውን ያሳየን አምላክ ስሙ የተመሰገነ ይሁን። አሜን በሉላችሁ። እስኪ ናዝራዊ በሉ እንጂ ፍልጠት ማለት እስኪ ፍልጠት በሉ። ስለዚህ ተመልከቱ፣ ፍልጠት ማለት ቆይ ይልቶ ህሱር ማለት ነው። ይሄን ብቻ ልናገር፣ የተዋረደ ማለት ነው። ናዝራዊ ማለት እስኪ የተዋረደ በሉ። ክርስቶስ የተዋረደ አይደለም። አይሁድ ተመልከቱ፣ በናቋት ስደቱ ተዋርዶ ውርደትን ያጠፋ ማለት ነው። ለዚያ ነው ዛሬ እመቤታችን ቅድስት ድንግል ማርያም ከግብፅ ተነስታ ደብረ ቁስቋም ላይ ስትመለስ ምንድነው ያሉ ሊቃውንቱ? ተመልከቱ ዮም ወኩሉ ነገር በሰላም አልባቲ ሙስና ራቆ ደመና። ተመልከቱ ንግግሯ ሁሉ ሰላም ነው። ከስደት ተመልሳ ምንን ለመነችልን አለ? እየሰማችሁ ነው? ምንን ለመነችልን አለ? ስደታችን እንዲያበቃ አደረገችልን። ንግግሯ ሰላም ነው ማለት ድንግል ማርያም በስደቷ እንኳን ስደታችንን አስቆመችልን። ራቆ ደመና ማለት ኃጢአት የሌለባት ደመና፣ ዝናም ያላት ደመና ማለት ክርስቶስን የያዘች ደመና ማለት ነው። እሷን የሰጠን አምላክ የተመሰገነ ይሁን። ናዝራዊ በሉ እስኪ በሉ እንጂ ልዩ ማለት ነው። እስኪ በሉ ልዩ በሉ ልዩ በሉ። አምላክም ሰውም እስኪ በሉ አምላክም በሉ ሰውም። ከማን ልዩ? ከአብ ልዩ። ከማን ልዩ? ከመንፈስ ቅዱስም ልዩ። ከማን ልዩ? ከመላእክትም ልዩ። ምክንያቱም አምላክ ሆኖ አምላክ የሆነ መልአክም የለም፣ ስጋን የተዋሃደ መልአክም የለምና፣ ስለዚህ ልዩ እንለዋለን። ልዩ ሆኖ በልዩ እሱ ልዩ ሆኖ ከስደታችን የመለሰን አምላክ ስሙ የተመሰገነ ይሁን። የመጨረሻ እስኪ በሉላችሁ የምናመልከውን በሉ አንድ ጊዜ በሉ እንጂ የምናመልከውን በሉ። ማን እንለዋለን? በሉ እንጂ ኢየሱስ ጌታችን በሉ ሁላችሁም። አምላካችን መድኃኒታችን ኢየሱስ ክርስቶስ። የምናመልከው ማን ነው? ኢየሱስ ክርስቶስ ናዝራዊ ልዩ ነው። የተቀላቀለ ሳይሆን የተዋሃደ አንድ አካል አንድ ባሕርይ የሆነ በስደቱ ስደታችንን የመለሰልን፣ በመጠማቱ ጥማችንን የመለሰልን፣ ወደ ባሳቸው ሄዶ ግብፅን የጎበኛ አምላክ ስሙ የተመሰገነ ይሁን። የማን ልጆች ናችሁ? የክርስቶስ በሉ ሁላችሁ። እጃችሁን አውጡ፣ እጃችሁን አውጡ፣ አውጡ፣ አውጡ ሁላችሁም። ክርስቶስ የት ሄደ? ግብፅ በሉ። እሱ ማን ነው? እስራኤላዊ። ስለዚህ ክርስቶስ ለእስራኤል ነው የተወለደ፣ ለሁሉ ሰው ነው። ክርስቶስ የግል አምላካችን ነው፣ የዓለም አምላክ ነው። ለግል ዘር የሚቆጥር ሰው ማን የለውም? ክርስቶስ በሉ እንጂ ማን የለውም? ለምን ካላችሁኝ ክርስቶስ ወደ ባሳቸው የሄደ ኢየሩሳሌም ተወልዶ እንኳን ወደሚወዱት ወደ ግብፃውያን የሄደ አምላክ ነው። ስለዚህ ተመልከቱ፣ ዘር የሚቆጥር ሰው እግዚአብሔር የለውም። ለምን? እሱ ከእስራኤል ወገን ተወልዶ ለአሕዛብ ሁሉ የተሰጠ አምላክ ስለሆነ። ለዚህ ነው ምን ይባላል? ጸጋ ዘአሕዛብ። እስራኤላዊ ሆኖ ለሁሉ ፍጥረት ለሁሉ ሰው ስጋውና ደሙን ሰጥቷል። በክርስቶስ አንድ ነን፣ አንድ ቤተ ክርስቲያን፣ አንድ ክህነት፣ አንድ እናት፣ አንድ አባት፣ አንድ ፈጣሪ፣ አንድ ንጉሥ፣ አንድ መጋቢ፣ አንድ አስተዳዳሪ አለን። በዚህ አንድነት እንድንኖር መድኃኔዓለም ይርዳን። ወስብሐት ለእግዚአብሔር። ይቆየን።